የወልቃይት የምናምን ጉዳዮች አሉ በዚህ በሁለቱም እሱ ከአማራ በኩል ነው የሚነሳው ነው እንዴ ከትግራይ በኩል የሚነሳው ምንድነው ቆይ እንዴ እንደዛማ አይደለም በድሮን ብዙ ሰው አልቋል ተፈናቅሏል ተገድሏል በተጠቅሶት ምን ችግር ነበረው እዚህ ጋር ለምን ድፍረቱን አጣችሁ መንግስትን ይሄን ያለ መውቀስ ልታነሱ የሚገባችሁ የሀገር ባለቤትነትን አልነበረም በቀውስ የሚመጣ ለውጥ ሳይሆን የሚያስፈልገን በጠረጴዛ ዙሪያ ተወያይተን የምናመጣው ለውጥ ነው ሀገር የሚያድነው ብለን እናምናለን ብልጽግና አሁን ራሱ ስሙን ለውጦ ይምጣ እንጂ አልተለወጠም እኮ ስም ለውጥ ነው ያመጣው የሚል ፍሬ ተጠቀመ ነበር በህወሓት ጊዜ ሲፈጸም የነበረው ዝርፊያ የምናውቀው ነው ትግራይ አካባቢ የዘር ማንነትን መሰረት ያደረገ ነበር ያለፈው ግጭት የሀገራዊ ምክክሩን አንሳተፍም የሚሉ አካላት ቁጭ ብለው ተነጋግረው ተደራድረው የሚፈልገው ውጤት ካልመጣ እኮ መተው ይችሉ ነበር እንደ አንድ ዜጋ ኃላፊነት እንደሚሰማው ኢትዮጵያዊ ሀገራዊ ምክክሩ ለሀገር ይጠቅማል ለኢዜማ አይደለም ለሀገር ይጠቅማል ብለን እናምናለን እሱ ለምን አገለጻችሁትም ታዲያ እንደዚህ በዚሁ ልክ በዛን ጊዜ የነበረው ህዝብ ሲታገልበት የነበረው መንገድና አሁን ያለው ግን ይለያያል በትግራይ ያለው የዘር ማንነት ስሜት ከተቀረው ኢትዮጵያ ክፍል በምን ስለሚለየው ነው የዋህ አይደለም ከዛ አካባቢ ግጭት ሊቀሰቀስ አይችልም ብለን እናስበው የምትሉት ማለት አይ ጥያቄው እንትኑ እንደዛ አይደለም እኮ ተዛየ ነገር ነው ያነበበው እንደዛ አይደለም እኮ አዳማ ውስጥ የሚኖር ኦሮሞ አዳማ ውስጥ የሚኖር አማራ አዳማ ውስጥ የሚኖር ጉራጌ እኩል የመምረጥ እኩል የመመረጥ መብት ሊኖር ይገባል ለትግራይ ህዝብ ጥቅም የዋሉ ድርጅቶች አይደሉም ለትግራይ ህዝብ ጥቅም ነው በሚል ብሔሩን ከለላ አድርጎ ሲዘርፍ ነው የኖረው ህወሓት ኢዜማ በዚሁ ሰነዱ ተደግኗል የሚለው የህልውና አደጋ ምን አይነት ነው ባለቤት ካለውስ ምንድነው ኢዜማ ወደፊት መንግስት ቢሆን አንድ ሰው እንጀራውን ደሞዙ ኑሮውን ለፖለቲካ መጠቀሚያ መዋል አለበት ብለን አናምን ከደርግ ወደ ኢህአዴግ ስንሸጋገር ብሔር ተኮር የሆነው መጣ በዛው ቀጠለ እንጂ 2010 ላይ ምን ለውጥ ስለመጣ የመንግስት ለውጥ እንለዋለን የመንግስት የሥርዓት ለውጥ ሊባል በሚችል ሌቭል within the party ለውጦች አሉ መንግስት ለውጥ መጥቷል ማለት ይቻላል አሁን ላይ ሆነን ስታስበው አሁን ያለው ስርዓት ወያኔ ካለበት በጣም ይለያል ከአዲስ አበባ ተነስተን በነፃነት የሆነ ክልል መሄድ የማንችልበት ደረጃ ላይ ደርሰን ይሄ ሪያሊቲ እውነታው ኢትዮጵያዊ ሆነው በየትኛውም የሀገሪቷ ክፍል በነፃነት ተንቀሳቅሰው መስራት መኖር ንብረት ማፍራት አግብቶ መውለድ አልቻሉም ጤና ይስጥልን አዲስ ማለዳ ተከታታዮች እንደምሰንብታችኋል ወቅታዊ ዝግጅታችን ተጀምሯል የዛሬው ርዕሰ ጉዳያችን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ከአንድ ሳምንት በፊት ለኢትዮጵያ ሀገራዊ ምክክር ኮሚሽን ያስገባውን ዳጎስ ያለ አጀንዳ ይመለከታል ባለጉዳያችን ደግሞ በፓርቲው የሀገራዊ ምክክር ኮሚቴ አባል ብስራት ጌታቸው ናቸው እስከ ዝግጅታችን ፍጻሜ አብራችሁን ብትቆዩ ደስ እንሰኛለን ዮሐንስ አሰፋ ነኝ ብስራት ስለተገናኘን ደስ ብሎኛል እኔም ስለጋበዛችሁኝ አመሰግናለሁ ለቆይታችን እንዲያመቸን ብቻ ከአንቱ አንተን ርጬ ልቀጥል ጥሩ ይህ በ73 ገጾች የተቀነበበው ሰነድ 5 ክፍሎች አሉት የሀገር ህልውናና ቀጣይነት አደጋ የዜጎች ሰብአዊና ዜጋዊ ደህንነታቸው መከበር አለመቻል ከድህነትና ከኋላ ቀርነት መላቀቅ አለመቻል የጋራ ማንነት ጥቅም ፍላጎትና ስሜት አለመዳበር እንዲሁም የመፍትሄ ሀሳቦች አጀንዳዎች አቀራረብና ተቀባይነት እንዲኖራቸው ማድረግ የሚቻልበትን ዘዴ ማመላከትን የያዙ ናቸው በቅድሚያ ብስራት እንደ ፓርቲ እንደዚህ ሰነዳቸው ማቅረባችሁ ላመሰግን እፈልጋለሁ ወረቀት ላይ የተጻፈ ነገር ለመወያየትም ለመከራከርም ያመቻልና ለሱ በቅድሚያ ምስጋናን ማቅረብ እፈልጋለሁ ዘው ብለን ወደ ሰነዱ ከመግባታችን በፊት በአንድ ገራገር ጥያቄ ቆይታችን ብንጀምር ደስ እሰኛለሁ እንደምታውቁ ኢትዮጵያ ውስጥ በርካታ ፖለቲካ ፓርቲዎች ራሳቸውን አግልለዋል በሂደት ደግሞ ጀምረው ራሳቸውን እያገለሉ ይመጣሉና ኢዜማ ምን የተለየ ነገር አይቶ ነው ከሀገራዊ ምክክር ኮሚሽኑ እስካሁን የዘለቀው እንደዚህ አይነት ደግሞ በ73 ገጽ የተቀነበበ ሰነድ ጭምር አዘጋጅቶ ያስገባው ከሌሎች ፓርቲዎች የተለየ ምን አይታችሁ ነው ሌሎቹ ፓርቲዎች እንግዲህ ሀገራዊ ምክክሩን ከሀሳብ ጀምሮ የሚረዱበት ነባራዊ ሁኔታውን የሚተነትኑበት መንገዶች ሁሉም የየራሱ እይታና አይን አለው ኢዜማን በተመለከተ ኢትዮጵያ የገጠማት የፖለቲካ ስብራት ዛሬ መጣ አይደለም በጣም ብዙ አመታትን የተሻገረ ችግር ነው ያለባት እንደ ሀገር ብዙ መንግስታት ያሳለፍንባቸው ችግሮች በሀገር ላይ ያሉ ችግሮችን ከመፍታት ይልቅ እየተወሳሰቡ ነው የመጡት
ስለዚህ ቆም ብለን አሁን ባለንበት ሁኔታ የኢትዮጵያን ሁኔታ ስንዳስሰው ከዚህ በኋላ ሌላ የፖለቲካ ቀውስ ማስተናገድ የምትችልበት ደረጃ ላይ አይደለችም እንደ ሀገር። ተደራርቦ የመጣው ችግር አሁን ያለንበት ደረጃ ላይ አድርሶ፣ ስለዚህ እስከዛሬ የመጣንበት መንገድ አለ ችግሮቻችንን ስንፈታ የነበረበት። በኃይል በጦርነት በጉልበት መንግስታትን ስንቀይር መጥተናል። በሪቮሉሽን መንግስታትን ስናወርድ ቆይተናል። እነዚህ ችግሮች እነዚህ መንገዶች አሁን ያለንበትን ችግር አመጡ እንጂ መፍትሄ አላመጡልን። ስለዚህ አዲስ መንገድ ማሰብ አለብን የሚል አቋም ነበረን። ይሄው ምንድነው? ቁጭ ብሎ መነጋገር፣ ችግሮቻችንን መፍታት አለብን። እንደ ሀገር ለዘመናት ተንከባሉ የመጡ ችግሮች አሁን በኃይልና በጉልበት ለመፍታት መሞከር አደገኛ ነው የሚል እምነትም አቋም ይዘን ነው። ልክ ኮሚሽኑ ከመቋቋሙ በፊት ጀምሮ የኢትዮጵያ ችግሮች በመነጋገር በመግባባት በሀገራዊ ምክክር መፈታት አለባቸው የሚል አቋም ይዘን የተነሳ ነው። ኮሚሽኑም ወደ ስራ ከገባ በኋላ ይህንን አቋማችንን ነው እያራመድን ያለን። ስለዚህ የመጀመሪያው የሀገራችን ችግር ሊፈታ ይገባል የምንልበት እይታ በእኛ እምነት በውይይትና በመነጋገር በሀገራዊ ምክክር ነው የሚል የጸና አቋም አለን። አንዱ ሀገራዊ ምክክሩ ላይ እንዲጠንካራ አቋም እንድንይዝ ያደረገን ምክንያት ይሄ ነው። ሁለተኛው ሀገራዊ ምክክሩ ላይ ስንገባ ሁሉ ነገር አልጋ ባልጋ ይሆናል የሚል ሞኝነት የለንም። ብዙ ችግሮችን ይዞ እንደሚመጣ እናስባለን። እነዚህ ችግሮችም የት ያደርሱናል እንግዲህ እርግጠኛ ሆነን አይደለም፣ ወዴት ይወስዱናል የሚለውን በጋራ የምናየው ነው የሚሆነው። እንደ ኢትዮጵያ ባለ በጣም ውጥንቅጡ በበዛ የፖለቲካ አስተሳሰብ ውስጥ ባለንበት፣ የታጠቁ ኃይሎች በየቦታው ባሉበት ሁኔታ ውስጥ ሀገራዊ ምክክርን እንወያይ ብሎ ማምጣት ብዙ ቻሌንጆች እንደሚገጥሙት እንረዳለን። በእኛ አረዳድ ግን ይሄ መንገድ ትክክል ነው ብለን እስካመንን ድረስ 1% እድል ካለን ያችን 1% እድል 100% እንዴት ትደግ የሚለው ላይ ፎከስ አድርገን መስራት አለብን የሚል አቋም ይዘን ነው እየሰራን ያለን እንጂ ችግሮች የሉም በሚል አይደለም። ስለዚህ እችን እድል እንዴት ተጠቅመን ሀገራችን ከገባችበት የፖለቲካ ቅርቃር ውስጥ እናወጣ የሚል እንደ አንድ የፖለቲካ ፓርቲ ኃላፊነት አለብን ብለን እናምናለን። ችግሮቹ ቢኖሩም ችግሮቹን እንዴት አልፈን ወደ መፍትሄ እንምጣ የሚለው ላይ ነው ትኩረት ያደረገ። አለመነጋገር መፍትሄ ነው፣ በመነጋገር ነው መፍትሄ የሚመጣው ብለን እናምናለን። ስለዚህ ችግሮቹን ከነችግሮቹ የምንቀጥለው በዚህ። ሁለተኛው የሀገራዊ ምክክር ባህሪውን መረዳት ይፈልጋል። ሀገራዊ ምክክር በፖለቲካል ውሳኔ የሚመጣ አይደለም፣ በመወያየት የሚመጣ ነው። ተዋዋይ ወገኖች እስካልተስማሙ ድረስ አደረግን እንላለን እንጂ ውጤታማ አይሆንም። ስለዚህ ሌሎች አካላት የሀገራዊ ምክክሩን አንሳተፍም የሚሉ አካላት ቁጭ ብለው ተነጋግረው ተደራድረው የሚፈልገው ውጤት ካልመጣ እኮ መተው ይችሉ ነበረ ብለን እናምናለን። ሀገራዊ ምክክር የዚህ አይነት ባህሪ ስላለ አስገዳጅ ባህሪ ስለሌለው ማለት ነው። እና ከአሁኑ መሸሹ ምናልባት እንደ ሀገር የመጣንበትን ችግር የበለጠ ያባብሰዋል እንጂ መፍትሄ የሆነው ኮሚሽኑ ባየነው ሂደት በብዙ ሊሚቴሽኖች ገደቦች ታጥሮ የሚሰራ ቢሆንም ግን በተቻለ መጠን ፌር ሆኖ ለመስራት እየሞከሩ እንደሆነ ነው የምንረዳው። ስለዚህ ያንን አግዞ እነዚህን ሰዎች አቅም ጉልበት ሆነው ውጤት እንዲያመጣ መስራት እና መታገል ይሻላል የሚል አቋም ይዘን ነው እየገባን ያለ ነው። ሌሎቹ የሚያነሷቸውን ችግሮች እንረዳለን፣ ይገባናል። ችግሮችንም በተደጋጋሚ በግልጽ ለኮሚሽኑ አቅርበን እንዲታረሙ ለማድረግ ሞክረናል። የታረሙ አሉ፣ እንግዲህ በሂደት ደግሞ የሚታረሙ አሉ ብለን እናስባለን። እንመጣባቸዋለን። ወደ ሰነዱ ልግባና በተደጋጋሚ የሀገር ሕልውናን ጉዳይ ታነሳላችሁ። አደጋው ተደግኗል ነው የምትሉት። ያው ኢዜማ ሲያነሳው የመጀመሪያ ፓርቲ አይደለም፣ ሌሎችም ከፓርቲዎችም ባሻገር ሊቃኑም ሲያነሳው የምንሰማው ነገር ነው። ልዩነቱ የህልውናው አይነት የህልውና አደጋው አይነት ይመስለኛል እና አንዳንዶች የመፍረስና ካለመፍረስ ጋር ያያይዙታል፣ ለዛም ባለቤት ይሰጡታል፣ ግጭትና ጦርነቶችን ይጠቅሳሉ። ኢቭን ገዢው መንግስትን አለፍ ሲልም ጠቅላይ ሚኒስትሩንም እንደ ህልውና አደጋ የሚያዩ አሉና እዚህ ጋር እስከ ገባኝ ድረስ ከፌዴራል አወቃቀሩ ጋር በተያያዘ እንጂ እከሌ ወይም እንትን ብላችሁ ያስቀመጣችሁት ነገር የለምና ኢዜማ በዚሁ ሰነዱ ተደግኗል የሚለው የህልውና አደጋ ምን አይነት ነው? ባለቤት ካለውስ ምንድን ነው? የመጀመሪያው ቅድም እንዳልነው ሀገራዊ ምክክር የሚዘጋጀው ሀገራት ሀገራዊ ምክክር ውስጥ የሚገቡበት መንገድም ልምድም ወቅታዊ የሆነ የፖለቲካን ችግር መፍታት አይደለም። መግባባት የሚፈልገው ወቅታዊ የፖለቲካ ችግር በሂደቱ አይፈታም ማለት አይደለም። ሀገሮች ለዘመናት ተንከባሉ የመጣ የማንነት የፖለቲካ ቀውሶችን ለመፍታት ፖስት ዋር ከጦርነት በኋላ ያሉ አለመረጋጋቶችን መፍትሄ ለመስጠት ሀገር መሰረታዊ የህልውና አደጋ ውስጥ በወደቀች ጊዜ ከዛ ለማውጣት
እንዲህ ያሉ መሰረታዊ የሆኑ ቤዚክ የሆኑ ችግሮችን ለመፍታት ነው ሀገራዊ እንጂ እያንዳንዱን በሀገር ውስጥ ያሉ የፖለቲካ ችግሮችን ለመፍታት ሀገራዊ ምክክር ልታደርግ አትችልም። ኮስቲ ነው። የምትግባባቸው ሀሳቦች በወቅታዊ ፖለቲካ ጉዳዮች ላይ ዲፔንድ ያደርጉ አይደሉም። መፈታት የሚገቡ ትልቅ ችግሮችን ነው ይዘው ሀገራዊ ምክክር እንደ ህዝብ በጋራ ሆነን ለመቀጠል ልንግባባቸው የሚገቡ ጉዳዮች ምንድን ናቸው የሚለው ላይ ፎከስ ያደረገ ነው የሚሆነው በመርህ ደረጃ ምናምን። ያ ማለት እንዳልኩት ወቅታዊ ችግሮችን አይዳስስም ማለት አይደለም። በሰነዳችን ያው ግልጽ ለማድረግ ያቀረብነው ሰነድ አሁን እስከ ዛሬ ድረስ ያለው አይደለም። በ2016 ለኮሚሽኑ ያቀረብነውን አጀንዳ ነው ያቀረብነው። ሰነዱም ላይ እንዳየኸው ጥቅምት 2016 ድረስ ያለውን አናሊሲስ ነው። ከዛ በኋላ ያለውን አናሊሲስ በሰነድ ውስጥ አልተካተተም። እስከዛ ባለው ሂደት ውስጥ የችግሩ አካል ብለን ያቀረብናቸው ውስጥ በነገራችን ላይ የመንግስት ስርዓት ውስጥ ያሉ ችግሮችን ክሊርሊ ዲፋይን አድርገናል። ክሊርሊ በፌዴራል መንግስት በክልሉ መንግስት ያሉ ችግሮችን ለዚህ ቤዚክ ለምንለው ችግር አስተዋጽኦ ያደረጉ ችግሮችና መፍትሄ የሚፈልጉ ጉዳዮችን ክሊርሊ ዲፋይን አድርገናል በሰነዱ ላይ። ከዛ ውጪ ግን እንዳልነው እኛ ይሄ ሀገር ተንከባሎ የመጣው ችግር ኮሩ ምንድን ነው የሚለውን አይደንቲፋይ ያደርጋል። ይቅርታ ብስራት፣ የህልውና አደጋ አለ ብላችኋል አይደል? ተደቅኗል ብላችኋል። የህልውና አደጋ የምትሉት ምንድን ነው? ምንድን ነው የህልውና አደጋ? አሁን በእኛ አናሊሲስ ያለንበት የፖለቲካ ስርዓት አደጋ ነው ብለን እናምናለን። የፖለቲካ ስርዓት ማለት በኢህአዴግ ጊዜ የመጣው ዘርን፣ ማንነትን መሰረት ያደረገው የፖለቲካ ስርዓት አሁን ላለንበት መሰረታዊ ሀገራዊ ቀውሶች በሰነዳችን እንደገለጽ ነው የሀገርን የማፍረስ ጉዳይ፣ የዜጎችን ደህንነት፣ የጋራ ማንነት ማሳጣት እንዲህ ያሉ ጉዳዮችን ያመጣብን ኮሩ ዋናው የዚህ የህገ መንግስታዊ ስርዓቱ ጋር ተያይዞ የመጡ የመንግስት ስሪቱ ያመጣቸው ጣጣዎች ናቸው ብለን እናምናለን። ይሄ ደግሞ እንዳልነው እዚህ ለመምጣት ደግሞ መነሻ የሆኑ ታሪካዊ ዳራዎች አሉት በሰነዱ ላይ የጠቀስ ነው። እነዚህ ችግሮች ሲፈቱ ልክ እንደ ዶሚኖ ኢፌክት ነው የሀገራችን ችግር ብለን እናምናለን። አንዱ ሲመታ ዋናው ጉዳይ ሌሎች ተያይዘው የሚመጡ ችግሮችን እየፈታቸው ይሄዳል ብለን እናምናለን እና በእኛ አናሊሲስ ከ2016 በነበረው አናሊሲስ ኢትዮጵያ ከገባችበት የፖለቲካ ቅርቃር ውስጥ የሚያወጣት መሰረታዊ የፖለቲካዊ ስርዓት ለውጥ ሲኖር ነው። ለነዚህ አራት ዋና ችግሮችም በሰነዱ እንዳየው ደጋግመን ሀመር የደጋግመን እያነሳን የመጣ ነው። ለዚህ ሁሉ ዋና ችግር የፖለቲካ ስሪቱ ነው የሚል እምነት አለን። ዘርን፣ ብሔርን፣ ማንነትን በተለይ ቋንቋን መነሻ አድርገው አሁን ወደ ማንነትና ወደ ብሔር ያደገው የፖለቲካ ስሪት ለዚህ ችግር ነው ብለን እናምናለን። ስለዚህ የህልውና አደጋ የምትሉት አጠቃላይ በእናንተ አገላለጽ በዘር ላይ በብሔር ብለው የሚጠሩት ወይም ብሔር ብሔረሰቦችና ህዝቦች ላይ እንዲሁም ቋንቋ ላይ የተመሰረተው የፌዴራል አወቃቀር ነው ማለት ነው። የአገላለጹ እንዴት መሰለ የህልውና አደጋ ችግር ውስጥ የከተተን የህልውና አደጋ ስንል አደጋውን ነው የምናወራው፣ ግን አይደለም። አደጋው ማለት ህብረተሰቡ በየአካባቢ ያሉ እርስ በርስ ግጭቶች፣ በብሔር ያሉ መጠላላቶች፣ በዜጎች በነፃነት ተንቀሳቅሰው አለመስራት፣ እነዚህ ግጭቶች እያደጉ አሁን ባለበት መንፈስና ስሜት ከሄዱ አገር የማፍረስ የሀገርን ህልውና የሚገዳደር ደረጃ ላይ ያደርስ ችግሩ ይሄ ነው። ለዚህ ዋናው ኮሩ ምክንያቱ ግን እንዳልኩ እዚህ ያደረሰው ኮትኩቶ አሳድጎ ይህን ችግር እዚህ ያመጣው የብሔር የቋንቋ መሰረት ያደረገው ህገ የመንግስት አወቃቀሩ እና ተያያዥ ህጎች ናቸው ብለን እናምናለን። ጥሩ። ገጽ 7 ላይ አንድ አረፍተ ነገር ልጥቀስና ጥያቄን አስከትላለሁ። አሁን በደረስንበት ደረጃ ባለፉት 50 ዓመታት እንደሆነው ለአምስተኛ ጊዜ በቀውስ በታጀበ የመንግስት ለውጥ ተደርጎ ሀገር የምትቀጥልበት እድል የተሟጠጠና ያለቀለት ይመስላል ይላል። ካልተሳሳትኩኝ የ2010ን ጨምሮ የኢህአዴግ 83 የደርግ ከዛ እስከ ንጉሱ ይመስለኛል እነዛ ያላችሁትና በቅድሚያ እስቲ 2010 ላይ እንመለስና የመንግስት ለውጥ መጥቷል ማለት ይቻላል አሁን ላይ ሆነን ስታስበው? በእኛ አረዳድ የለውጡ ስንጠራው ሁላችንም እንግዲህ የለውጡ መንግስት አይደል ሁላችንም ስንል የነበረው እንደ ህዝብ የለውጡ መንግስት እንደ ሚዲያም ብዙዎቹ ሲያነሱ የነበረው በጊዜው የለውጡ መንግስት እየተባለ ነው ሲነሳ የነበረው። ለውጡ ከራሱ ከፓርቲው የመጣ ይሁን እንጂ ፈንዳሜንታሊ በይዟቸው የመጣው ለውጦች አሉ ማንክዳቸው። ከራሱ ውስጥ ለውጥ አንድም በሪቮሉሽን ይመጣል፣ አንድም በህዝብ ይመጣል፣ አንድም ዊዝን ዛት ገቨርንመንት የሚመጡ ለውጦች አሉ። የለውጥ አይነቱ ከለመድነው አይነት ዲፈረንት ይሁን እንጂ
ይዞ የመጣቸው መሰረታዊ አስተሳሰብ ለውጦችን ይዞ ነው የመጣው። ሲነሳ ለምሳሌ ከስርዓቱ ኢትዮጵያዊነትን ሞር ብሔር የነበረውን አስተሳሰብ ቻሌንጅ አድርጎ ነው የመጣው። ሲነሳ በንግግር ደረጃ ነው እንጂ ምንም ሰነድ ላይ በተግባር የሚፈጠሩ ብዙ ነገሮች አሉ። በተግባር ስናየው እኛ መንግስትን አሁን ኢቫሉዌት የምናደርግበት አሁን ያለውን ስርዓት ወያኔ ካለበት በጣም ይለያል። እኛ እንደ ኢዜማ ኢቫሉዌት ያደረግንበት የወያኔ ስርዓት ፒውርሊ የብሔር ላይ ዲፌንድ ያደረገው እንመጣለን። ከሱ ጋር ታውስ ለውጥ ስንል ከውስጥ ይምጣ እንጂ መሰረታዊ ከበፊቱ የወያኔ ስርዓት ይዟቸው የመጡ ያስተሳሰብ ያካሄድ የስርዓት ኢቭን በዊዝን ዘ ፓርቲ ስትመለከተው መሰረታዊ ፈንዳመንታል የሆነው የብሔር አስተሳሰብ አልቀየረም የሚል ክርክር እናነሳለን እንጂ በተናጥል የነበሩ ፓርቲዎችን ሰብስቦ ሀገራዊ ለማድረግ የተጀመሩ ሂደቶች አሉ። ራሱን የቻለ ደግሞ መልሶ የከፋፈለ ሂደት ቢኖርም ዊዝን ዘ ፓርቲ ራሱ መጣ ሄድ መለስ የሚል ባህሪ ቢኖረውም ማለት ነው። ግን ለውጥ በሀገር ውስጥ ለውጥ መጥቷል 2010። ይሄ ለውጥ ግን ሲመጣ ዊዝን ዘ ፓርቲ ነው የመጣው። ግን ዊዝን ዘ ፓርቲ ብቻውን አይደለም። የህዝብ ጫና የህዝብ ተጽዕኖ ተጨምሮበት ፓርቲው የህዝብን ጥያቄ መመለስ ካልቻለ ፌል ሊያደርግ በሚችልበት ደረጃ ላይ በደረሰበት ሰዓት ከውስጥ ደግሞ መለወጥ አለበት የሚሉ አካላት ይዘውት የመጡት ለውጥ። ስለዚህ የአመራር ለውጥ እንጂ የመንግስት ለውጥ ልንለው እንችላለን። አሁን እንደ ኢዜማኔ አሁን ፕሮግራማችሁ እንዳነበበ ሰው እንደተከታተልኳችሁ የምረዳው ለውጥ እናንተ ልትሉት ብዬ የምጠብቀው የህገ መንግስት ለውጥ ወይ መሻሻል ሲኖር በእናንተ ቋንቋ የዜግነት ፖለቲካ ላይ የተመሰረተ ማህበራዊ ፍትህ ሲሰፍን በእናንተ አካሄድ እጄ ማለት ነው የፌዴራል አወቃቀሩ ላይ ለውጥ ሲኖር እንደዛ አይተን መሰረታዊ ለውጥ ልንለው እንችላለን። አሁን ግን የአመራር ለውጥ እንጂ አሁን እያልን ያለነው መሰለኝ የመንግስት እያወራን ያለ ነው። ቅድም ስናወራ እንደነበረው የመንግስታት ለውጥ ነው። ከገጽ 7 ላይ አንስተ እያወራን ያለ ነው አይደል? መንግስታት እንዴት ተለወጡ እንዴት መጡ የሚለውን ነው እያወራን ያለ ነው። የፖለቲካ አስተሳሰቡ ተለውጧል አልተለወጠም አይደለም፣ ስርዓቱ አይደለም። መንግስታት ለውጥን ግን በተመለከተ እንዳለ 2010 ላይ የለውጡ መንግስት ተብሎ ዊዝን ዘ ፓርቲ የመጣ ለውጥ አለ። አይ ሰው ይበለው እንጂ ላቋርጥ ነው በጣም ይቅርታ። አሁን ለምሳሌ ከንጉሱ ወደ ደርግ ስንመጣ ቶታሊ ከፊውዳል ወደ ሶሻሊዝም ወይ ኮሚኒዝም ተሻገርናል። ከደርግ ወደ ኢህአዴግ ስንሸጋገር ብሔር ተኮር የሆነው መጣ። በዛው ቀጠለ እንጂ 2010 ላይ ምን ለውጥ ስለመጣ የመንግስት ለውጥ እንለዋለን? እሱን ነው ላስረዳ የሞከርኩት። ለውጥ እኛ የለመድ ነው። ለውጥ አንዱን መንግስት ጥሎ ሌላው ያንን እያፈረሰ ስለሄደን የለመድ ነው። ወይንም ዊዝን ዘ ፓርቲ የመጡ ለውጦችን የመንግስት ለውጥ አድርገን ኤክስፒሪየንስ አላደረግንም። ግን ለውጦች እንዳልኩ በህዝብ አመጽ ሊመጣ ይችላል፣ በሚሊተሪ ሊመጣ ይችላል። ያንኛውም ስርዓት እየጣለ በሚኖሩ ደግሞ ፕራክቲካል ችግሮች ደግሞ ዊዝን ዘ ፓርቲ ሊለወጥ የሚችልበት እድል አለ። ለምሳሌ እንደ ሀገርም እኮ ብዙ ፖለቲካ ፓርቲዎች ወደ ሀገር የገቡት በሰላማዊ ትግል እንታገላለን ብለው ወደዚህ የመጡት ብዙ ሪፎርም የተደረገው እኮ ያንን የመንግስት ለውጥ ተከትሎ ነው። የመንግስት ለውጥ ስለ በመርህ ደረጃ የተግባባ ነው ዊዝን ዘ ፓርቲ የመጣ ለውጥ ቢሆንም እነዚህ ሁሉ ለውጦች ሪኮግናይዝ ተደርገው የመጡ የፖለቲካ ሪፎርሞች ናቸው። በኋላ ለውጡ ሄዶ ምን ላይ መጣ ወይ እሱ መነጋገር የምንችለው ነው። ግን 2010 ላይ ለውጥ የለም ማለት ግን አንችልም። የመንግስት የስርዓት ለውጥ ሊባል በሚችል ሌቭል ዊዝን ዘ ፓርቲ ለውጦች አሉ። አዲስ የመጣውን ፒውርሊ የወያኔ ስርዓት ነው ልንለው አንችልም። ከየኛ ቲቪ ጋር ያደረገው ቃለ ምልልስ ነበረ አንተ ራሱ ማለት ነው እና እሱን ቃለ ምልልስ በኋላ የምጠቅሰዋለሁ ለሪፈረንስ ስለሚጠቅመኝ የተገናኛችሁበት ጉዳይ ከአዲስ አበባ ላይ ስለሚዘመሩት የኦሮምኛ መዝሙርና የሰንደቅ ዓላማ ጋር መስቀል ጋር ተያይዞ ነበርና እዛ ላይ ስታነሳ ምን አልክ መሰለ ብልጽግና አሁን ራሱ ስሙን ለውጦ ይምጣ እንጂ አልተለወጠም እኮ ስም ለውጥ ነው ያመጣው የሚል ፍሬ ተጠቀመ ነበር። አሁን ዛሬ ደግሞ የምታበራራኝ ተቃራኒ ሆነ። አሁን ሁለቱም የሚጋጩ አይደሉም። በነገራችን ላይ እያልን ያለን አሁን እየጠየቀኝ ያለው ስለ መንግስት ለ50 ዓመት በሰነዱ ላይ የጠቀስነው የመንግስት ለውጦች እየገለጽኩልን። አሁን የብልጽግና ለውጥ የብልጽግና ከህወሓት የወጣው ዊዝን ዘ ፓርቲ ነው። ያ ማለት ከውጪ የመጣ አዲስ ኃይል ያመጣው ለውጥ አይደለም። ዊዝን ዘ ፓርቲ ማለት ፓርቲ ውስጥ ብልጽግና ውስጥ ህወሓት ውስጥ ወይንም ኢህአዴግ ውስጥ የነበሩ በዛ ስርዓት ውስጥ የነበሩ ሰዎች ያመጡት ለውጥ ነው። ሰዎቹ አልተቀየሩም። ቀደም እንዳልከው ያ ስሜት መንፈስ አሁን እንዳልኩ ነው። መጀመሪያ የመጡት ሪፎርሞች የት ሄደው ምን ላይ ደረሱ መገምገም እንችላለን። ያ ማለት እነዚህ ያ ስሜት የላቸውም። በዛ ችግር ውስጥ በሰነዳችንም እንደጠቀስ ነው በደንብ በዙ ቦታ ላይ የዛ ችግር ሰለባ ናቸው። የዛ ችግር አካል ሆኖ መምጣታቸው የፈጠረባቸው ችግር አለ ብለን በሰነዳቸው ላይ ጠቅሰናል። ግን ያ ማለት የመንግስት ለውጥ አልተደረገም 2010 ላይ
የሚለውን ዲፊኒሽን አይሰጠንም ነው የኔ አረዳድ ነው መገልጽ። እሺ within the party የሚታዩ ለውጦች አሉ። በዛ ወደ ዋናው ጥያቄ ልሻገር። እዛው ላይ አሁን ከጠቀስነው አረፍተ ነገር ላይ ያው በቀውስ በታጀበ ሂደት ከዚህ በኋላ መንግስትን የመለወጥ እድል የተሟጠጠና ያለቀለት ይመስላል ብላችኋልና እንደው ዝም ብዬ የተወሰኑ ተሞክሮችን ልጥቀስ። ዝም ብዬ ለምሳሌ በራቅ ሊሉ ይችላሉ፣ እንደየሀገራቱ ሁኔታ ሊለያይ ይችላል። ግን በሰላማዊ ትግል ጥቂትም አመጽ የቀላቀለ ለውጥ የመጣባቸው ሀገራት አሉ። ከ2018 ጀምር አርሜኒያ ላይ ጠቅላይ ሚኒስትሩን ስልጣን አስለቅቀው ወደ ሽግግር ሂደት ገብተዋል። እንደ አውሮፓውያን አቆጣጠር ነው። አሁንም በ2024 ባንግላዴሽ ላይ በጄንዚ ተማሪዎች የመሩት ገለበጡት መንግስቱን። የሎሬት አሸናፊ እንደተከታተልከው የሽግግር ሂደቱን እየመሩት ነው። ሂደን አሁን ስሪላንካ፣ ኔፓል፣ ፊሊፒንስ፣ ማልዲቭስ እያልኩ ልቀጥል እችላለሁ። ትናንት እንኳን ይሄን ቃለ መጠይቅ ያደረግን እንደ ትናንት በቡልጋሪያ ተመሳሳይ ለቀናት የተደረገ ሰላማዊ ትግል ነበረ ህብረተሰቡ ያካሄደው። ካቢኔያቸውን ነው በተኑ፣ ስልጣኑን ለቀቁ። እንደዚህ በዓለም ላይ የሚሆነው ነገር ኢትዮጵያ ውስጥ የማይሆንበት ምክንያት ምንድን ነው? በነገራችን ላይ ኢትዮጵያ ውስጥ ሰነዳችንን ካዩ አሁን ይህን መሸከም አትችልም ነው። ላለፉት እኮ 50 ዓመታት መንግስታትን የተሟጠጠና ያለቀለት ይመስላል ይላል። yes exactly ልል የፈለኩት ምንድነው ኢትዮጵያ ላይ አፕላይ አያደርግም ስንል አሁን ያለንበት ነባራዊ ሁኔታ በማህበረሰቡ በዘር በተከፋፈለበት፣ አንድነት በሌለበት፣ የባለፉ ታሪኮቻችንን እያነሳን እርስ በርስ ዜጎች በሚገዳደሉበት፣ ምንም ዩኒፋይድ የሆነ ማህበረሰብ በሌለበት፣ አንድ የሚያደርገን ነገር በጠፋበት፣ ሰነዳችንም እንደጠቀስ ነው ማለት ነው በጠፋበት ሁኔታ ኢትዮጵያ ላለፉት ዓመታት አሁን ባልከው መንገዱ መንግስታትን ቀይራለች። ንጉሱን በወታደሩ ለውጥ ቀይረናል። ደርግን በሚሊተሪ ለውጥ ቀይረናል። እነዚህ ሁሉ ከበስተጀርባቸው የህዝብ ድጋፍ የነበራቸው ናቸው በአንድም በሌላ። በኋላም ደግሞ በህዝብ አመጽ ደግሞ ዊዝን ዘ ፓርቲ የመጡ ለውጦች አሉ በኢህአዴግ ውስጥ። እነዚህን ሁሉ ተሸክመን መተናል። ይሄ ማለት የኢትዮጵያ ታሪክ ነው ራሱ። ሌሎች ሀገሮችንም ሪፈር ማድረግ አይጠበቅብንም። አሁን ግን የኢትዮጵያ ነባራዊ ሁኔታ ስንመለከተው ግን እነዚህ ሁሉ ችግሮች የመጡ ለውጦች አንዱ ችግር ሳይፈታ ተደራርቦ አሁን ዩኒፋይድ የሆነ ህዝብ ባጣንበት፣ ህዝብ የመንግስትን ስራ አንድ ህዝብ ከአንድ ቦታ አንድ ግለሰብ ከሌላ ቦታ ተንቀሳቅሶ መስራት በማይችልበት ነባራዊ ሁኔታ ውስጥ ባለንበት፣ አንድ ጥያቄ ፖለቲካዊ ጥያቄ ሲነሳ የጋራ ጉዳይ ከማድረግ ይልቅ አንዱ ሌላውን ብሔር ኮንኖ በምንጨቃጨቅበት በምንሰዳድበት ነባራዊ ሁኔታ ውስጥ ለዘመናት የመጣ ሸክም በተሸከመች ሀገር ውስጥ አሁን ወደ ተመሳሳይ ቀውስ ውስጥ እንግባ ብንል እጅግ በጣም ላንወጣው የምንችለው ሀገር የሚያፈርስ አደጋ ውስጥ እንገባለን። ያ ማለት እያልኩ ያለሁት ሌሎች ሀገሮች የሰሩት የነበሩበት ተሞክሮ አሁን ካለንበት የኢትዮጵያ ነባራዊ ሁኔታ ጋር ይለያል ብዬ አስባለሁ። ሌሎች ሀገሮች ህዝቡ በአንድነት ወጥቶ መንግስታትን ታግሏል፣ በዚህም ለውጥ አምጥቷል። ኢትዮጵያ ውስጥ ግን ህዝቡ በአንድነት ወጥቶ መታገል የሚችልበት ነባራዊ ሁኔታ ላይ አይደለም ያለው። በዛሬ 7 ዓመትና በአሁን መካከል ልዩነት አለ። ኢህአዴግ በህወሓት ይመራው የነበረውን ኢህአዴግ ከስልጣን እንዲለቅ ወይም ህወሓት እንዲቀንስ ያደረገው ለውጥና አሁን ዘንድ ለውጥ አለ በጣም በህዝቡ ዘንድ በጣም። ለምሳሌ አሁን የብሔሩ ልጠቅስልኝ ይችላል። የተለያዩ የፖለቲካ ልዩነት፣ የኑሮ ውድነትና የሰላም ማጣቱ አንድ የጋራ ጉዳዩ ላይ ሆኖት መንግስትን ለመለወጥ የሚያስችል እንቅስቃሴ አንድ ሊያደርጉ አይችልም። የህዝቡ ያለበት ነባራዊ ሁኔታና የሀገሪቱ የፖለቲካ ችግር ያለበት ነባራዊ ሁኔታ ዲፈረንት ነው። አሁን በዛን ጊዜ ከነበረው ውድነት አሁን ጨምሯል ብትለኝ ብዙ የባሱ ችግሮች አሉ። የተሻሻሉም ደግሞ ፖዚቲቭ ነገሮች ይኖራሉ። ቁጭ ብለን ብንተነትነው ማለት ነው። በዛን ጊዜ የነበረው ህዝብ ሲታገልበት የነበረው መንገድና አሁን ያለው ግን ይለያያል። በዛን ጊዜ ኦሮሚያ ላይ የነበሩ የህዝብ ጥያቄዎች በአማራው ማህበረሰብ እየተደገፈ፣ የአማራው የነበሩ ጥያቄዎች በኦሮሞ ማህበረሰብ እየተደገፈ መንግስትን አስጨንቀው ከውስጥ ለውጥ እንዲመጣ አስገድደውታል። የቅርብ ታሪካችን ስለሆነ የምናውቀው ስለሆነ ማለት ነው። ከለውጡ ከመጣ በኋላ በሀገራችን ውስጥ የተፈጠሩ የፖለቲካዊ ቀውሶች ያንን ነባራዊ ሁኔታ ቀይረውታል ብዬ አምናለሁ። በየቦታው የተፈጸሙ ሰብአዊ መብት ጥሰቶች፣ ግድያዎች፣ የአካባቢ ግጭቶች፣ በነዛ ምክንያት የተፈጠሩ በማህበረሰቡ ዘንድ የተፈጠሩ አንዱ ሌላውን ብሔር ብሌም የማድረግ የመውቀስ ከታሪክ ጋር ተያይዞ የመጡ አመለካከት፣ እነዚህ ሁሉ ተደራርበው አሁን ኢትዮጵያ ውስጥ 2010 የነበረው አይነት ዩኒፊኬሽን አለ ብዬ አላምንም እኔ በግሌ። ያ ማለት የፖለቲካዊ ችግሩ ተሻሽሏል አይደለም ኢሹ። ኢትዮጵያ አሁን ያለንበት የፖለቲካዊ ቀውስ ማህበረሰብ ውስጥ ያለው በብሔር ማንነት የተፈጠረው መከፋፈል ያንን ቀውስ የምትሸከም ሀገር
ናት ብለን አናምንም። ከዚህ በላይ ያለ ቀውስ ቢመጣ ምናልባት ልንበታተን እንችላለን እንጂ አንድ መንግስት ራሱን ችሎ ወጥቶ በቀውስ ውስጥ ሀገር ይመራል የሚል ዩኒፊኬሽን ብለኛል በመሀልና ያን የነበረው ዩኒፊኬሽን አልከኛል። ያን የነበረው ዩኒፊኬሽን ኢትዮጵያን ከመወደድ ነው ወይስ ህወሓትን ከመጥላት የነበረ ነው? አንደኛ እንትኑ ኮዙ ምንድነው ወይ ልንነጋገር እንችላለን። ፕራክቲካሊ የነበረውን ነገር ነው የምናወራው። ምንድነው እዛ ያመጣ ምንድነው ያደረሰው ምናምን ብዙ ልንተነትነው እንችላለን። ፕራክቲካሊ ግን አሁን ያለን በአንድ ፖለቲካ ጉዳይ ያለን አመለካከት ከመንግስት ጋር ባለው ጉዳይ እንኳን ባለ አመለካከት ውስጥ የሚነሱ አናሊስቶች፣ ምክንያቶች፣ ከጀርባ ያሉ ሂደቶች ሁሉም የየራሱ ፍላጎት ነው ያለው። በፊት እንደተባለው ህወሓትን መጥላት ሊሆን ይችላል፣ ሪል ለውጥ ፈልጎ ሊሆን ይችላል፣ ለዘመናት ለውጥ ያላየ ህዝብ ስለሆነ። አሁን ስትመጣ ግን ያ በምንም ምክንያት ይምጣ ያ የነበረው ዩኒፊኬሽን ወይንም አንድነት አሁን መሬት ላይ ወርደን ስንመለከት አለ ብለን አናምንም። እንደዚህ የጋራ አንድነቶች ለዛ ነው በሀገራዊ ምክክሩ እንደ ህዝብ የጋራ አንድነቶቻችን ላይ መስራት አለብን። አንድ የሚያደርጉ በታትኖናል። ይሄ ስርዓት የመጣው ስርዓት ለዘመናት የቆየው ስርዓት አሁን ፍሬ አፈራ። በኢህአዴግ ጊዜ የተተከለው ችግኝ አሁን ፍሬ አፍርቶ ሀገሩን ቀውስ ውስጥ ከቷል። ይሄ ቀውስ ደግሞ ሀገር የማትሸከምበት ደረጃ ላይ አድርሷታል። ለውጥ አያስፈልገንም አይደለም። በነገራችን ላይ ክላሪቲ ለተመልካቾቻችንም እንዲሆን በቀውስና በኃይል የሚመጣ ለውጥ ግን ሀገር መሸከም የምትችልበት ደረጃ ናት ብለን አናምንም። ስለዚህ ለዛ ነው ሀገራዊ ምክክሩን ስትሮንግሊ የምንገፋው። በቀውስ የሚመጣ ለውጥ ሳይሆን የሚያስፈልገን በጠረጴዛ ዙሪያ ተወያይተን የምናመጣው ለውጥ ነው ሀገር የሚያድነው ብለን እናምናለን። ከዛ አንጻር ውድ አዲስ ማለዳ ተከታታዮች ወቅታዊ ዝግጅታችን በመከታተል ላይ ትገኛላችሁ። የዛሬው ርዕሰ ጉዳያችን ኢዜማ ለሀገራዊ ምክክር ኮሚሽን ያስገባው አጀንዳ ላይ ነው። ያው ሰፊ ስለሆነ ሰነዱ በቻልነው አቅም ለመሄድ እንሞክራለን። እስከ ዝግጅታችን ፍጻሜ አብራችሁ ብትቆዩ ደስ እንሰኛለን። ኢህአዴጋዊ የሚል አገላለጽ ተደጋግሞ አይቻለሁና በቀላሉ ብናልፈው ደስ ይለኛል፣ ጊዜም ባንወስድበት። ብልጽግና ይስ አይደለም ወይ? ኖ በሰነዱ ላይ የተገለጸበት መንገድ የንጉሱ ስርዓት የደርግ ስርዓት ብለን ስርዓቱን ያመጣውን አካል ሪፕሬዘንት ነው። ያ ስርዓት እስካሁንም እየገለጽን ያለ ነው። አልተቀየረም፣ አልተለወጠም። የአሁኑም ስርዓት ይዞት የቀጠለው ግን የስርዓቱ አምጪ ኢህአዴጋዊ ስርዓት ነው ያልነው። ይህንን በብሔር ተኮር የተመሰረተውን ህገ መንግስት ያረቀቀውም ያመጣውም ወደዚህ ያደረሰውም ስርዓቱ የወያኔ ስርዓት ስለሆነ ነው እንጂ ይሄ ህገ መንግስት እስካልተስተካከለ ድረስ በዚህ ህገ መንግስት ውስጥ የሚቀጥሉ መንግስታት በሙሉ የዛ አካል ሆኖ ነው የሚቀጥሉት። ግን በእኛ ሰነድ አገላለጽ ይህንን ስርዓት ያመጣው ይህንን ህገ መንግስት ያመጣው የኢህአዴግ ስርዓት ስለሆነ ሪፕሬዘንት ያደርገዋል በሚል ኢንቴንሽን ነው እንጂ አሁን ያለው መንግስት ይህን ስርዓት አይከተልም የሚል አይነት አገላለጽ አይደለም። ጥሩ። ገጽ 9ና 10 ላይ ኢዜማ በአሁኑ ጊዜ የትግራይ ጦርነትን ያስቆመውን ስምምነት በተመለከተ በምትናገሩበት ወቅት ላይ ነው እንደዛ የምትሉት። ኢዜማ በአሁኑ ጊዜ በትግራይ የተደረገው የሰላም ስምምነት ከጦርነትና ውድመት ጋር ፈጽሞ የሚወዳደር አማራጭ ባለመሆኑ የስምምነቱ ሀገራዊ ፋይዳ ላይ ምንም አይነት ብዥታ የለውም። ይህ ማለት ግን በትግራይ አካባቢ የዘር ማንነትን መሰረት ያደረጉ ስሜቶች፣ ጥቅሞች፣ ተስፋዎችና ስጋቶች በሌላ ሁኔታ ተመልሰው የግጭትና የውድመት መነሻ ሊሆኑ አይችሉም የሚል የዋህ ግምት የለውም ብላችኋልና ምን ማለታችሁ ነው? ማለት በትግራይ አካባቢ የዘር ማንነትን መሰረት ያደረገ ነበር ያለፈው ግጭት? ስላልገባኝ ነው ይሄ ፍሬዝ። በትግራይ ክልል የነበረው በትግራይ አካባቢ የዘር ማንነትን መሰረት ያደረጉ ስሜቶች፣ ጥቅሞች፣ ተስፋዎችና ስጋቶች በሌላ ሁኔታ ተመልሰው የግጭትና የውድመት መነሻ ሊሆኑ አይችሉም የሚል የዋህ ግምት የለውም ይላል ሰነዳችሁና አልገባኝም። አንደኛ ብታብራሩልኝ ምን ማለታችሁ ነው? 2016 ወጣ ሰነድ ነው የተጻፈው። አሁን ያለው ጦርነቱ ካለቀ ከአንድ ዓመት በኋላ ሰላም ስምምነቱ ተፈርሞ ይሄ ምንድነው በተለይ የትግራይ ጦርነት ከተፈታ በኋላ ስቲል የማንነት ጥያቄዎች የማንነት ስል የትግራይ ማንነት ጥያቄ አይደለም። ከዛ የፕሪቶሪያ ስምምነት ጋር ተያይዞ ያልጠሩ ጉዳዮች ነበሩ። በተደጋጋሚ የምናነሳው ፕሪቶሪያ ስምምነት ካፈራረሙ በኋላ ከነበሩ ማብራሪያዎች ጋር ተያይዞ ክላሪቲ ያልነበራቸው ጉዳዮች ነበሩ። ከዛ ጋር ተያይዞ ልክ እንዳልነው አሁን እነዚህ ጥርት ፌዴራል መንግስቱ ኢቭን በፕሪቶሪያ ስምምነት የተፈረሙ ስምምነቶች እንኳን የትግራይን መንግስት በማቋቋም ሂደት ሊከተላቸው የሚገቡ ሂደቶች ሳይከተል ነው ቀጥታ መልሶ ስልጣኑን ለህወሓት የሰጠው በስምምነቱ ላይ የተቀመጠው። ልክ አይደለም። እነዚህ ህወሓት ሙሉ በሙሉ ከዛ አካባቢ ባለመውጣቱ ምክንያት ሊነሱ የሚችሉ የማንነት ከይዞታ አይደለም ያላችሁት። አሁን ችግሩ በትግራይ አካባቢ ብላችሁ
እስከ ገባኝ ሰነዳችሁ ላይ ደግሞ ዘር የሚለው ቃል ብሔርን እየተተካ ነው የተጠቀማችሁበትና በትግራይ አካባቢ ዘርን ማንነትን መሰረት ያደረጉ ነው የምትሉት። ህወሓትን ብትል ልረዳ እችላለሁ። የምናወራው ጦርነቱ በሁለት በህወሓት እና ዲፋይን የምናደርገው እኛ በህወሓት እና በፌዴራል መንግስቱ መካከል የተደረገ ጦርነት ነው። ከዛ በኋላ ግን የትግራይ ህዝብ ጋር ተያይዞ የሚነሱ ጥያቄዎች ነበሩ። ትግራይ ህዝብ የሚያነሳቸው የሰብአዊ መብት ጥሰቶች ተፈጽመውብናል፣ እንዲህ ያሉ ጉዳዮች ተነስተዋል፣ ከቦታ ተፈናቅለናል የሚሉ እስኪል ያልተፈቱ ጥያቄዎች አሉ። ከዛ ጋር ተያይዞ የህወሓትም የሚያነሳቸው የማንነት የይዞታ ንብረት የተቀመጠው የሚሉ ጥያቄዎች አሉ። ፕሪቶሪያ ስምምነቱ ከተደረገ በኋላ ፌዴራል መንግስቱ ያስፈጸመበት በተደጋጋሚ እንደምንለው ክላሪቲ አለመኖሩ እነዚህ ጥያቄዎች ተሻግረው እንዲመጡ በጊዜው በፕሪቶሪያ ስምምነት የህዝቡም በአንድ በኩል የሚነሱ ጥያቄዎች ህወሓት አያይዞ የሚያነሳቸው የማንነት የምናምን ጥያቄዎች በጊዜው መቋጫ አለማግኘታቸው ሄዶ መልሶ ተመሳሳይ ቅርቃር ውስጥ ይከተናል የሚል ሀሳብ ነው ያለው። እንዳልነውም 2016 ነው የጻፍነው ሰነድ። አሁን ምናልባት ነገሮች በፈራነው ልክ ተባብሰው ጫፍ ላይ ደርሰዋል። ምን ይሆናል የምናየው ነው የሚሆነው። ግን አሁን ከአውድ አልወጣውም እንዳልኩ አንድ አንቀጽ ነው ያነበብኩትና ህወሓት የሚል ቃል የለም። እንግዲህ እዚህ ጋር 4 መስመሮች አንብቤ ያለው በትግራይ አካባቢ የዘር ማንነትን እነዚህን የዘር ማንነቶች መነሻ አድርጎ ነው ቃላት የሰነጠቁ ምናምን አይደለም። ግን ፖለቲካ ፓርቲ ናችሁ በሰነጥቅም አይፈረድብኝም። ኢንፋክት ምን ልፈልግ የመሰለ በትግራይ ያለው የዘር ማንነት ስሜት ከተቀረው ኢትዮጵያ ክፍል በምን ስለሚለየው ነው የዋህ አይደለም ከዛ አካባቢ ግጭት ሊቀሰቀስ አይችልም ብለን እናስበው የምትሉት ማለት ጥያቄው እንትኑ እንደዛ አይደለም እኮ ተዛየ ነገር ነው ያነበብነው። እንደዛ አይደለም እኮ የግጭት ነሮች መነሻ ሊሆን አይችሉም የሚል የዋህ ግምት አይቀሰቀስም እኮ አይደለም። የዋህ ግምት የለም። ምን ማለት መሰለህ የዘር ማንነት ትላላችሁ በትግራይ አካባቢ እንትኑ ላስረዳ። ምን ላይ መሰረት ያደረጉ ነው? የብሔር የዘር ማንነት አላችሁ። የዘር ማንነት ማለት ይኸውልህ ምን ማለት ነው? የድንበሮች አሉ ትግራይ ላይ የሚነሱ የዘር ማንነት ጥያቄ የሚነሳባቸው የወልቃይት የምናምን ጉዳዮች አሉ። በዚህ በሁለቱም እሱም ከአማራ በኩል ነው የሚነሳው ነው እንዴ? ከትግራይ በኩል የሚነሳው ምንድነው? ቆይ እንዴ እንደዛማ አይደለም። በሁለቱም በኩልማ የሚነሳ አጀንዳ ነው። በሁለቱም በኩል የሚነሳ አጀንዳ ነው። ከጦርነቱ በኋላ እኮ ስቲል አሁን የስደተኞች ይመለሱ አይመለሱ ክርክር ተፈናቃዮች ይመለሱ አይመለሱ እሱ በስምምነቱ እንሂድ ካልን የፕሪቶሪያው ስምምነት ዋናው ሐሳቡ ህገ መንግስታዊ ስርዓትን መመለስ ነው። የሰነዱን ሐሳብ እየገለጽኩልን ያለሁት ኢሹዎች ያሉበት ያልጠራ ከጦርነቱ በኋላ ከፕሪቶሪያ ስምምነት በኋላ የነበሩ የማንነት ኢሹዎች የነበሩበት የዘር የማንነት ኢሹዎች የነበሩበት የፖለቲካ አመለካከቶቹ ጥርት ብለው ውሳኔ ያልተሰጠበት የገለጽናቸው እያንዳንዳቸው ማለት ነው የማንነት ጥያቄ ያደረጉ ስሜቶች፣ ጥቅሞች፣ ተስፋዎች፣ ስጋቶች እነዚህን ሁሉ ይዞ ነው የፕሪቶሪያ ስምምነት የነበረው። አሁን ባለው ኢትዮጵያ አይደለም የዛን ጊዜ አሁን ባለው የኢትዮጵያ ሁኔታ የትግራይ ባለው ኢሹ የማንነት የዘር የማንነት ጥያቄዎች ጋር የድንበር ጋር ከምናምን ተያይዞ ይነሳሉ። እሱ ለምን አገለጻችሁትም ታዲያ እንደዚህ በዚሁ ልክ? እኛ እኮ ይሄ እኮ ይሄ ለምን መሰለህ እንደዛም እንደምታውቀው የብሔር ጉዳይ ኢትዮጵያ ውስጥ ያለው ነገር ሴንሲቲቭ ነው በጣም እንዲህም ያከራከረናል አይደል? አሁን ለአንተ እንዴት ነው ብለህ እንደ ጎትተህ ስለሳብከው ነው እንጂ ከላይ ያለው ሀተታ ከፕሪቶሪያ ስምምነት ሚስ ሪፕሬዘንት ያደረከኝ ስለሆነ በትግራይ አካባቢ የዘር ማንነትን መሰረት ያደረጉ ስሜቶች፣ ጥቅሞች፣ ተስፋዎችና ስጋቶች በሌላ ሁኔታ ተመልሰው የግጭትና የውድመት መነሻ ሊሆኑ አይችሉም የሚል የዋህ ግምት የለውም ይላል። በትግራይ አካባቢ ያለን ቦታ ጠቀስን። እዛ አካባቢ ያለው ደግሞ ትግሬ ነው አይደል? ሌላ የለም። ዘር በእናንተ አገላለጽ ብሔርን ተክቶ ስለሚውል ማለት ነው አይደል? ያለህ ከላይ ያለውን ሐሳብ ቆርጠ ስላነበብከው ካውዱ ጫርኩት አይደለም። ቆይ ኢዜማ በአሁኑ ጊዜ በትግራይ የተደረገው የሰላም ስምምነት ከጦርነትና ውድመት ጋር ፈጽሞ የሚወዳደር አማራጭ ባለመሆኑ የስምምነቱ ሀገራዊ ፋይዳ ላይ ምንም ብዥታ የለው። ስምምነቱ ሀገራዊ ፋይዳ አለው። የምናወራው አሁን እያወራን ያለነው ስለ ስምምነቱ ሰነዱ የሚያወራው ይቀጥልና ይህ ማለት ግን ይላል ስምምነቱ መደረጉ ግን በትግራይ አካባቢ የዘር ማንነትን መሰረት ያደረጉ በትግራይ አካባቢ የዘር ማንነትን ያደረጉ ይሄ ፒውርሊ የሚያነሳው በትግራይ አሁን ያለው የዘር ኢሹ በትግራይ ውስጥ ትግሬ ነኝ አይደለም አይደለ ትግራይ መሀል መቀሌ ያለው ህዝብ እያነሳን ያለ ነው። ከፕሪቶሪያ ስምምነት ጋር ተያይዞ ያልጠሩ ጉዳዮች አንዱ የማንነት ጥያቄ የሚነሳባቸው አካባቢዎች ነው። በትግራይ አካባቢ ያሉ በትግራይ አካባቢ ማንነት ጥያቄ አለ። ማን አለ ለምሳሌ እስቲ
የወልቃይት አካባቢ ወልቃይት አሁን የወልቃይት ማንነትና አስመላሽ ኮሚቴ ተብሎ በህወሓትም ጊዜ የነበረው በዛ ሳይድ የነበረ ከጦርነቱ በኋላ ተፈናቀሉ እነዛ ሰዎች አይደል። እኔም እስከማውቀው ድረስ ያለው ነገር ምንድነው ህገ መንግስታዊ ግዛት በተመሳሳይ ጥቅስ ሲጠበቅ የሚሉት ወደዛ እንመለስ እንጂ ትግራዊ ማንነቴ ይረጋገጥልኝ የሚል ጥያቄ ሰምቼ አላውቅም። ያ ኤሪያ አሁን ማንነት ማለትን ዲፋይን ያረክበት መንገድ ነው። ማንነት ብዙ አይነት ነው። በዚህ በእኛ ኮንቴክስት ያ ኤሪያ የኔ ነው፣ የትግራይ ህዝብ ነው፣ ያላግባብ በጦርነቱ ተቀምቻለሁ፣ በዚህ ምክንያት ተባርሬያለሁ፣ ተፈናቅያለሁ፣ ይሄ ቦታ የማንነት የመገለጫ ነው የሚለው አንድ ኢሹ ነው። በሁለቱም በኩል በነገራችን ላይ የሚለው የትግራይ አይደለም የሚለው ትግራይ አካባቢ የሚለው አገላለጽም አይተው ከሆነ ሰነዱን የትግራይ አካባቢ ነው። በትግራይ አካባቢ የዘር ማንነት ያደረጉ ስሜቶች እንዲህ ያሉ የማንነት ጥያቄዎች፣ ስሜቶች፣ ጥቅሞች፣ ተስፋዎች፣ ስጋቶች ስቲል የፕሪቶሪያ ስምምነትን አደጋ ውስጥ አይከቱትም የሚል ሞኝነት የለንም። ፕሪቶሪያ ስምምነት ቢደረግም የሚል ነው ሀሳባችን። ፒውርሊ ከፕሪቶሪያ ስምምነት አንጻር የተነሳ ከመሆኑ አንጻር ከፕሪቶሪያ ስምምነት አንጻር የሚነሱ ጥያቄዎች ደግሞ አንዱና ዋናው ከማንነት ጋር የሚነሳው በወልቃይትም ሆነ በራያ በኩል የሚነሱ የማንነት ጥያቄዎች ናቸው። ስለዚህ ይሄ ከኮንቴክስቱ አንጻር ስትመለከተው ያገለጽ ነው። የኛ አሁን ሰነዱ የኛ ያዘጋጀ ነው አይደለም። እናንተ ታዘጋጁትም በዚህ መልኩ ነው የኛ ሐሳቡ አረዳዱ። ምናልባት ግልጽነት ከሌለው በዚህ መልኩ እንዲረዱት ጥሩ ተመልካቾቻችን በዛ ይረዱት። ገጽ 10 19 20 ላይ ስለ ፓርቲና መንግስት መደበላለቅ ገጽ ስንት ገጽ 10 ላይ ለምሳሌ አለ ላነበው እችላለሁ። ገጽ 19 እና 20 ላይም የመንግስትና የፓርቲ መደበላለቅ የምታነሱበት አለ። ጊዜ ለመቆጠብ ነው ያላነበብኩትና ከእናንተ አመራሮች ጋር ተደጋጋሚ ቃለ ምልልስ እንዳደረገ ሰው ሌላም ቦታ አስተያየት ሲሰጡ እንደሰማችሁ ከመንግስት ጋር ነው የምንሰራው። ይሄን ጥያቄ አንስቼው አውቃለሁ። ኢንፋክት ግን አጥጋቢ ምላሽ ስላላገኘሁ ነው። ከዚህ ቀደም ከፓርቲ ጋር ሳይሆን ከመንግስት ጋር ነው የምንሰራው ትሉናል። እንደዛ ነው የምትሰሩት? ትክክል። በአንድ በኩል ፓርቲና መንግስት ተደባልቋል፣ የጠራ መስመር የለውም ትላላችሁ አይደል? አጥራልኝ እስቲ እባክህ ነገር። ጥሩ ጥያቄ፣ በጣም ብዙ ሰው ግርታ የሚፈጥርበት በህዝቡ ዘንድ ብቻ ሳይሆን እንደውም አንዳንድ በእኛም አባላት ዘንድ ግርታ የሚፈጥር ጥያቄ ነው። በእኛ እምነት መንግስትና ፓርቲ የተለያየ ነው የሚል እምነት አለ። በመርህ ደረጃ መንግስትና ፓርቲም የተለያዩ መሆን አለባቸው የሚል እምነት አለ። የኢዜማም ሲዋቀር አወቃቀሩ መንግስት ብንሆን ብለን ስናስብ ያው መቼም ፖለቲካ ፓርቲ ስትመሰረት መንግስት ሆናለሁ ብለን መንግስት ብንሆን ብለን ስናስብ ይሄ ችግር እንዳይደገም የፓርቲያችንን አደረጃጀት ክሊርሊ ዲፋይን አድርገናል። የመሪ ክንፍ፣ የድርጅት ክንፍ ብለን የመንግስትን መዋቅር የሚሰራው መዋቅር ለብቻው፣ የፓርቲውን ውስጣዊ ስራ የሚሰራው ለብቻው ለይተናል። በዚህ ላይ ክላሪቲ አለ። መንግስት ለብቻው፣ ፓርቲ ለብቻው መሆን አለበት። እኛ ከመንግስት ጋር በሚኖረን ግንኙነት መንግስት ራሱን እና ፓርቲውን ባይለይ እንኳን ማለት ነው፣ እኛ ግን በሚኖረን ግንኙነት ክላሪቲ አለ እኛ በራሳችን። ስለዚህ እኛ ከመንግስት ጋር ስንሰራ ከመንግስት መዋቅር ጋር ድንበራችንን ለይተን የምንሰራ። ያ ማለት ምን ማለት መሰለህ? የመንግስት መዋቅር በራሱ አሰራር አደበላልቆታል። መሆን የሌለበት ብለን በተደጋጋሚ በመግለጫዎቻችንም ስናነሳ የነበረው ስቲል የምናነሳቸው በጣም ያልጠሩ የመንግስትን ሪሶርስ ለፓርቲ ይጠቀማሉ። የመንግስትን ስልጣን ተጠቅመው ፓርቲ ላይ ቅስቀሳ ያደርጋሉ። የመንግስት ሰራተኞችን በግድ የፖለቲካ ፓርቲ ያደርጋሉ። በሴፍቲኔት በመንግስት ገንዘብ የፖለቲካ ፓርቲ ይመለምላሉ። ይሄ ሁሉ የመጣንበት ችግር ነው። ከኢህአዴግ ጀምሮ የመጣ ነው። አሁን ተባብሶ የቀጠለ ነው ብለን ልናነሳው የምንችለው ልምድ ይዘው በደንብ አጠናክረው የሚሰሩት። ይሄን አደረጉ ማለት እኛ ከመንግስት ጋር ስንሰራ ግን ክላሪቲ የለንም ማለት አይደለም። እኛ ከነሱ ጋር በሚኖረን ኢንጌጅመንት ከፓርቲው ጋር ያሉን ጉዳዮች ትተን የእኛም አመራሮች ሲሰሩ ፒውርሊ በተሰጣቸው የመንግስትነት ሚናና ፖዚሽን የመንግስት ቢሮን ስራ ይሰራሉ። የሚሰጣቸው የመንግስት ኃላፊነት ነው። የመንግስት ስራ ይሰራሉ። በቢሮአቸው አጥርተው እየሰሩ ያሉት በዚህ ምንኮራበት በቢሮአቸው በሚሰሩበት ቢሮ የኢዜማን ስራ እንዳይሰሩ እናድርጋለን። የኢዜማም ስራ ብቻ አይደለም፣ በቢሮአቸው ያሉ ሰራተኞች የብልጽግናን ስራ እንዳይሰሩ ከመንግስት ስራ ውጭ ነው እንጂ የብልጽግናን ስራ እንዳይሰሩ ያስቆምንባቸው ቢሮዎች አሉ። ነፃ ውጪ ናቸዋል ማለት ነው እነዛ ቢሮዎች ላይ በትክክል። ኢዜማ ወደፊትም መንግስት ቢሆን አንድ ሰው እንጀራውን፣ ደሞዙ፣ ኑሮውን ለፖለቲካ መጠቀሚያ መዋል አለበት ብለን አናምንም። ነገ መንግስት ብንሆን ከዚህ አስተሳሰብ የምናወጣው ለኛ ጥቅም ለህዝቡ ጥቅም ብቻ ለሀገር ለመቀጠል ወሳኝ ነው ብለን እናምናለን። ስለዚህ እኛ በዚህ ደረጃ የጠራ አመለካከት አለ። መንግስት ግን የጠራ አመለካከት አለ ብለን አናምንም።
ግን ስንሰራ በዚህ አመለካከታችን ለይተን ነው የምንሰራው። ጥሩ ወደ ገጽ 15 እንሻገር። የክልሎችን በተመለከተ ነው። እዚህ ጋር ትንሽ ባነብ ደስ ይለኛል። ከፍተኛ የህዝብ ቁጥርና የቆዳ ስፋት ያላቸውን ሶስቱን ትላልቅ ክልሎች ማለትም የትግራይ፣ የአማራና የኦሮሚያ ክልሎችን በዚህ ንዑስ ክፍል መግቢያ ላይ ይላል። እዚህ ላይ እሱን ዘለኗል። በተቀመጡት ምክንያቶች ከቋንቋ በተጨማሪ የህዝብ ቁጥርን፣ መልክዓ ምድራዊ አቀማመጥን፣ የሀብት ስብጥርና ፍትሐዊነትን፣ ለብሔራዊ መግባባት አመቺ ሁኔታ መፍጠር፣ ለአስተዳደራዊ ፍትህ አመቺነትና ለልማት አመቺነት ከግምት ባስገባ መልኩ እንደገና ማዋቀር አስፈላጊ ነው። ይህም አዲስ አወቃቀር በባለሙያዎች በሚሰራ ጥናት ከፖለቲካ ጣልቃ ገብነት በጸዳ መልኩ እንዲከናወን ማድረግ ያስፈልጋል ብላችኋልና ሶስቱን ክልሎች ብቻ ለምን መረጣችሁ? ሰነዱን ከላይ በደንብ ስታነበው አንደኛው ሊስተካከል የሚገባው የክልል አደረጃጀት ነው ብለን እናስባለን። በኢዜማ ፕሮግራም ከመጀመሪያው ስንመሰረት ክልሎች በምን መልኩ ሊደራጅ ይገባል የሚለውን ዲፋይን አድርገናል። መልክዓ ምድራዊ አቀማመጥን፣ የህዝብ አሰፋፈርና አጠቃላይ አስተዳደራዊና ለልማት ስራዎች አመቺነትን፣ ቋንቋ፣ ባህል፣ ታሪክን፣ የሀብት ስብጥርና ፍትሐዊነትን፣ ለብሔራዊ መግባባት አመቺ ሁኔታ መፍጠርን። አንድ ክልል በአንድ አስተሳሰብ ብቻ ወይም በአንድ ክራይቴሪያ ብቻ ሊደራጅ ይገባል የሚል እምነት የለንም። በቋንቋ ብቻ መሆን የለበትም። በቋንቋም ብቻ መሆን የለበትም። መልክዓ ምድራዊም ብቻ ብላ ብዙ መታየት የሚገባቸው ነባራዊ ሁኔታዎች ኖረው ያ በዛ ክልል ውስጥ የሚኖረው ማህበረሰብ ተቀናይቶ ተዋዶ ተከባብሮ የተሻለ እድገት ሊያመጣ የሚችልበት አይነት አደረጃጀት ተጠንቶ መፈጠር አለበት። ብዙ ክራይቴሪያዎች መታየት አለባቸው የሚል እምነት አለን። ሰነዱ ይህን መርህ ካስቀመጠ በኋላ ሲወርድ አሁን ካለንበት ግን በጣም ጫፍ የወጣ ይሄ የብሔርተኝነት ወይም የአንድ አካባቢ ስሜት አንጻር በሙሉ ያለንን ስርዓት አፍርሰን እዚህ ላይ እንተግብረው ብንል ብዙ ቀውስ ይሄ ያስተሳሰብም ለውጥ ማምጣት የሚፈልግ ስለሆነ ማለት ነው። አሁን ያስተሳሰብም ክልልን እንበውስ ሲባል አሃዳይ ናችሁ የሚል ቀድሞ የሚሮጥበታል። ምንድነው ያለመረዳት ችግሮች አሉ። የብሔር ፖለቲካ ውስጥ አውጥተ ማህበረሰቡን እንደ ማህበረሰብ ከዚህ አስተሳሰብ ለማላቀቅ ረጅም ፕሮግረሶችና ስራዎች ይፈልጋሉ። ስለዚህ ሪኮመንድ ስናደርግ ናይቭ አይደለንም፣ ነባራዊ ሁኔታውን ሳንፈትሽ አይደለም። ስለዚህ ምንም እንኳን በኢዜማ ፕሮግራም ሙሉ ክልሎች በዚህ መልኩ ቢደራጁ አሁን ካለንበት ግን ፕራክቲካል ችግር አንጻር አሁን ሀገራዊ ምክክር ከፊታችን የመጣ ተጨባጭ አጀንዳ አይደለም። ከዛ አንጻር ግን ያንን ማሳካት እንኳን ባንችል መወሰን የሚገባን ግን ጉዳዮች አሉ ብለን ነው በአማራጭ ያመጣናቸው፣ አስቸኳይ ብለን ያመጣናቸው። እነዚህ ሶስቱ ክልሎች በቆዳ ስፋታቸው ትልልቅ ናቸው፣ በያዙት ህዝብ ብዛት ትልልቅ ናቸው፣ ለሀገሪቷ የግጭት ምንጮች ሆነው ቆይተዋል። በተግባር እናውራ ካልን ቆይተዋል። ከዛ በተጨማሪ ለምሳሌ የኦሮሚያን ማህበረሰብ ብትመለከተው በቋንቋ ብቻ ተጠፍሮ የተቀመጠ ማህበረሰብ ነው እንጂ በኦሮሞ ውስጥ በጣም ብዙ ስነ ልቦና ያለው ኦሮሞ ማህበረሰብ። አማራውን ብትመለከተው ተመሳሳይ ነው። በቋንቋ እንኳን በአክሰንት እንኳን ብዙ የማይግባቡ ማህበረሰቦች በአንዱ ክልል ውስጥ ያሉ ናቸው። እነዚህ ክልሎች በዚህ በማንነታቸው በኦሮሞ ማንነት፣ በአማራ ማንነት፣ በትግሬ ማንነት ብቻ ተጠፍረው መቀመጣቸው አሁን ያለንበትን ቀውስ አምጥቶብናል። ስለዚህ አትሊስት ልናደርግ የምንችለው ከፊታችን እንዳልኩ በኢዜማ ፕሮግራም መሆን ያለበት በዚህ መልኩ ነው ክልሎች የሚደረግ። አትሊስት ግን ከፊታችን በሀገራዊ ምክክሩ እነዚህን ዋና ዋና ክልሎች አትሊስት እንደየማህበረሰባቸው ነባራዊ ሁኔታ ከፋፍሎ አትሊስት ለአስተዳደር አመቺ በሆነ ሁኔታ ከፋፍሎ ማስቀመጡ የተወሰነውን ችግር እየቀረፈልን ይሄዳል። ምን ይሆናል ማለት መሰለ መሰረታዊ በብሔር ያለው አደረጃጀት እንጥለዋለን። ከዛ በኋላ ግን የሚመጡ መግባባቶች እየታዩ ደግሞ የሚኖሩ ሪፎርሞች ሊኖሩ ይችላሉ። ግን በቀጣይ ሀገራዊ ምክክር ግን አትሊስት እንዲህ ያሉ ሪፎርሞችን ማምጣት ይኖርብናል በሚል ሊቀድም የሚችለውን የማስቀደም ጉዳይ ነው እያነሳን ያለ ነው እና እነዚህ በጣም ትልልቅ የሆኑ ጃይንት የሆኑ ክልሎችን ለምሳሌ በአስተዳደር አመቺ ናቸው ብለን አናምንም። ለምሳሌ ሞያሌ ያለ አንድ የኦሮሞ ተወላጅ ያው ጠበቃ ነኝ። ስለዚህ የፍርድ ቤትን ፕሮሰስ እንደምታውቀው ከፍተኛ ፍርድ ቤት ምናምን ጠቅላይ ፍርድ ቤት ይሄዳል። የት ነው የሚሄደው? አዳማ ነው የሚመጣው። ብዙ ትልልቅ ከተሞችን አልፎ ነው የሚመጣው። ስንት ቀን ተጉዞ ማለት ነው። እና በዚህ ውስጥ ጠቀም ነው ወይ አልጠቀም ነው? አንድ አስተዳደር በደል ቢደርስበት ስንት ኪሎ ሜትር ስንት ክልል አቋርጦ ነው የሚመጣው ይሄ ሰው። እና ለህዝቡም የተመቹ አይደሉም። በዚህ በቋንቋ በማንነት እነዚህ መስፋታቸው ትልቅነታቸው ከዛ ውጭ ደግሞ ለቀውስ ምንጭ ሆነዋል። ስለዚህ አትሊስት በአሁኑ ሀገራዊ ምክክር እነዚህን ጉዳዮች እንኳን መፍታት ከቻል በቀጣይ ግን በመርህ ደረጃ የምናምነው አንድ ክልል ሲደራጅ
በማንነቱ ብቻ ዲፋይን እየተደረገ መደራጀት የለበትም የሚል ነው። በተለይ ደቡብ አካባቢ ያሉት በማንነት አልተደራጁ ልመጣል ነበር ወደሱ። ከነዚህ ከሶስቱ ክልሎች ውጭ እዛው ሰነድ ላይ ይገምገሙና ሌሎቹ ክልሎች ችግር ካለባቸው ብላችሁ ነው ያስቀመጣችሁት። ካለባቸውና ከተገኘ ማስተካከያ ቢደረግባቸው ነውና የክላስተር አደረጃጀቱን ላነሳልህ ፈልጌ ነው። ከሲዳማ ክልል ውጭ ያለው ያው ሲዳማን በአይነቱም ለየት ስለሚል ማለት ነው። ቀሪዎቹ ክልሎች ተመሰረቱ በተዋቀሩበትን መንገድ ኢዜማ እንዴት ነው የሚመለከተው? ማለቴ የሚያቀርበው ምክር ሀሳብ አለ እዚህ ላይ ስላልተመለከትኩ ነው። እንዳልኩ ነው እኛ ስታንዳርድ አለ ክልሎች ሊደራጁ የሚገባቸው። አሁን የሚደረገው ግብታዊ ነው ብለን እናስባለን። ግብታዊ ነው ማለት አሁን የተደረጁት ማደረጃት የህዝብን ጥያቄ ከመመለስ ከምናምን አንጻር ነው እንጂ በትክክል ተጠንተው ነው ወይ የህዝብ ጥያቄንም ከመመለስ እንኳን አኳያ አይደለም። ያው ጉራጌ መጥቀስ እንችላለን እና የሚባለው ማትለኝም አንተ የሚባለው ስለ ምንድነው ለሌላ የፈለኩት በየሲዳማ ክልል ጥያቄ ከተመለሰ በኋላ በየቦታው የተፈለፈሉ የክልልና የማንነት ጥያቄዎችን አድሬስ አደርጋለሁ ብሎ በራሱ መንግስት ግን መልሰዋል አልመለሱም እንዳልከው ብዙ ኢሹዎች አሉ። ስቲል ግጭቶች፣ አለመግባባቶች በዚህ በማንነት ጥያቄ ደቡብ አካባቢ ብዙ የምናውቃቸው በየመዋቅሮቻችንም ስለምናውቅ ብዙ ችግሮች አሉ። ግን ኢንቴንሽኑ እንዳልኩ የመጣውን ጥያቄ ማስተንፈስ ነው የሚመስለን። የተጠኑ አይመስለንም። እኛ ግን የሰጠነው ሪኮሜንዴሽን ምንድን ነው? ቅድም እንዳልኩ ክልሎች የሆነ ህዝብን ማጨቂያ አይደሉም። ያ ማህበረሰብ በዛ ክልል ውስጥ ያሉ ማህበረሰቦች እውነተኛ ዲሞክራሲ የሰፈነበት ስርዓት ኖሮ መልካም አስተዳደር ፈጥረህ በዛ ክልል ውስጥ እድገት እንዲያመጡ ነው ማድረግ የሚኖርብን። ስለዚህ ከነዚህ ሶስቱ የሚታወቁ ዲፋይን የተደረጉ ክልሎች ስለሆኑ ነው እንጂ ሌሎቹም በዚህ ባስቀመጥናቸው ስታንዳርድ ነው ወይ ከስነ ልቦናቸው የሚቀራረቡ ናቸው ወይ በልማት ተሳስረው መስራት የሚችሉ ናቸው ወይ ይሄ መልክዓ ምድር ያቀማመጣቸው የሚመች ነው ወይ አብሮ ለመኖር ቋንቋቸው፣ ባህላቸው ይቀራረባል ወይ ይሄን ሁሉ ከግምት ገብቶ ታይቶ ሪቫይዝ መደረግ ካለበት መደረግ አለበት ነው እየሰጠነው ያለው ሪኮሜንዴሽን እና አሁን ያሉት በትክክል አሁን በምናስቀምጠው አመቺ ናቸው ወይ ጥናት ይፈልጋል። ምናልባት ሲጠኑ አመቺ ሆነው ሊገኙ ይችላሉ፣ አመቹም ላይሆኑ ይችላሉ። ግን እየተሰጠ ያለው ውሳኔ ግን አሁን ባለው ስታንዳርድ ግን አይመስለኝም። ጥሩ፣ ወደ ገጽ 22 እንሂድ። በሻልነው አቅም ለመዳሰስ እንሞክራለን። ይህን ሰነድ የዘርና የእምነት ማንነትን መሰረት ያደረጉ ተደጋጋሚ ጥቃቶችን ማስቆም የሚያስችሉ የመፍትሄ ሀሳቦች በሚል ንዑስ ርዕስ ስር ካስቀመጣችሁት የመፍትሄ ሀሳብ መካከል ማንኛውም ኢትዮጵያዊ በየትኛውም የሀገሪቱ አካባቢ የመኖር የመስራትና ንብረት የማፍራት መብቱ መረጋገጥ አለበት ይላል። ለዚህ የሚረዳ ዘንድ ዘርና እምነትን መሰረት ያደረጉ ጥቃቶች በተደጋጋሚ የተፈጸሙባቸው አካባቢዎችን በመለየት በአካባቢው የሚኖሩ አነስተኛ ቁጥር ያለው የዘር ማንነት ያላቸውና አነስተኛ ቁጥር ያለው የሃይማኖት ተከታዮች በአካባቢው አስተዳደር ውስጥ ድርሻ እንዲኖራቸው መደረግ አለበት ስትሉ መፍትሄ ያመላክታቸዋል። የኔ ጥያቄ የመጀመሪያው አረፍተ ነገር ጋር ነው። ድርገማት ማንኛውም ኢትዮጵያዊ በየትኛውም የሀገሪቱ አካባቢ የመኖር የመስራትና ንብረት የማፍራት መብቱ መረጋገጥ አለበት ነው የሚለው። ኢዜማን እስከማውቀውና እስከተከታተልኩት ድረስ ዜግነትን መሰረት ያደረገ ስለ ሀገር ባለ ቤትነት ግድ የሚለው ነው። እቺ ፍሬዝ ይሄኛው አረፍተ ነገር ግን የሚገልጸው ለውጭ ሀገር ዜጋ የሚሰራ ነው ማለት ሰርቶ ተንቀሳቅሶ የመስራት የመኖር ምናምን መረጋገጥ የሚለው የሆነ ሀገር ዜጋ መጥቶም ሊያደርገው የሚችል ነው። የሱ መብት ነው ይሄኛው። ልታነሱ የሚገባችሁ የሀገር ባለቤትነትን አልነበረም። እንትኑ ከላይ የመጣንበት መፍትሄ የሰጠ ነው ከላይ ለመጣንበት ችግር። ይሄ አርስት የሚያወራው አንዱ ሀገራዊ ምክክር ሊፈታ ይገባል ብለን የምናስበው የዜጎች ደህንነት አለመጠበቁ ነው አይደለ? ከላይ ሰነዱ የሚያወራው በሙሉ ይሄ መፍትሄው ላይም ስለመጣ ነው እንጂ ከላይ በሙሉ አሁን ባለንበት የኢትዮጵያ ሁኔታ እንዳልከው ጥያቄ ሊሆን አይገባም። ኢን ዘ ፈርስት ፕሌስ ይሄ ጉዳይ ግን ፕራክቲካሊ ጥያቄ ነው። መሬት ስንወርድ ጥያቄ ነው። ዜጎች ኢትዮጵያ ውስጥ ሆነው ኢትዮጵያዊ ሆነው በየትኛውም የሀገሪቷ ክፍል በነፃነት ተንቀሳቅሰው መስራት፣ መኖር፣ ንብረት ማፍራት፣ አግብቶ መውለድ አልቻሉም። ይሄ ዘሪያሊቲ ማለት የማንቀይረው እውነታ ነው። ስለዚህ የአንድ መንግስት መሰረታዊ ሚና ይህንን ማረጋገጥ ነው። በሀገራዊ ምክክሩ ማረጋገጥ የሚገባን ጉዳይ አንዱ ይህንን ነው ብለን እናምናለን። ዜጎች በነፃነት ተንቀሳቅሰው ሰርተው በሀገራቸው በሙሉ እንደማንኛውም ዜጋ በየትኛውም ቦታ እኩል ተቆጥረው መኖር መብት አላቸው። ሲታይ መቼም ለውጭ ለሆነ ሰው ለስደተኛም ሰጠው መብት ነው። እውነታው ግን
ለስደተኞች የምንሰጠው መብት በሀገራችን በቀላሉ አሁን ቅድም ስትመልስልኝ በመርህ ደረጃ እያልክ የተለያዩ መልሶችን ሰጥተኛል አይደል? ቢያንስ በመርህ ደረጃ እንኳን አንድ ዜጋ የሀገሩ ባለቤት ከሆነ ስለነዚህ መብቶች ሰከንደሪ ናቸው፣ ሁለተኛ ጉዳዮች ናቸው አይደለም? የሀገር ባለቤት ቢሆን የሀገር ባለቤትነት እኮ ማለት ይሄ ነው አይደለም? የሀገር ባለቤትነት ምን ማለት መሰለህ? እሺ ባለቤትነት የሚረጋገጠው ሀገሬ ነው ብለህ ባለቤትነት የሚረጋገጠው በሀገር ላይ በነፃነት ከማንኛውም ዜጋ እኩል ተቆጥረህ ሰርተህ ንብረት አፍርተህ ተንቀሳቅሰህ ያለምንም ስጋት ስትኖር የሀገር ባለቤትነት የሚረጋገጥ ነው። በሀገር ላይ እንደ ማንኛውም ዜጋ እኩል ባለቤት ነኝ ብለህ እኩል ተጠቃሚ መሆን ስትችል ነው ባለቤትነት የሚረጋገጥ። አሁን ለምሳሌ አዋጁ ያው ህግ ባለሙያነት ታውቃለህ። አሁን ከንግድ ጋር በተያያዘ የጅምላውንም የችርቻሮውንም ለውጭ ነጋዴዎች ክፍት ተደርጓል። ህግ ተሻሽሎላቸው አይደል? አሁን የሆኑ የውጭ ሰዎች መጡ። አሁን የዘረዘርካቸውን በሙሉ ይሆናሉ። አንድ ኢትዮጵያና እንደዚህ ከውጭ የመጣው ምን ልዩነት አለ? በነገራችን ላይ ይሄ እኮ ለውጭ ዜጋ ለምሳሌ በእኛ ሀገር ህግ ይሄ ለውጭ ዜጋ የሚሰጥ መብት አይደለም። እየሰሩ ነው። ለምሳሌ ማንኛውም ኢትዮጵያዊ በየትኛውም የሀገር አካባቢ የመኖር የመስራት ንብረት የማፍራት መብቱ መረጋገጥ አለበት ይላል አይደል? አሁን ዊዝ ሊሚቴሽን ነው እንጂ የሚፈቀደው ለማንኛውም የውጭ ዜጋ እነዚህ ሁሉ መብቶች ዊዛውት ሊሚቴሽን አይፈቀዱም። ለምሳሌ ንብረት ማፍራት በአዲሱ አዋጅ ተፈቅዷል፣ ግን ዊዝ ሊሚቴሽን በገደብ ነው የሚፈቀደው። እንደ ዜጋ ግን እነዚህ ሙሉ መብቶች መንግስት የሚሰጥህ ወይንም በህግ የሚፈቅድልህ ኤክሰፕሽኖች እንዳልሆነ አይደሉም። በነፃነት ይሄንን ኤክሰርሳይዝ ማድረግ አለብን። የውጭ ተመልካች ለሆነ ሰው ይሄን ቢያየው እንዴ ዜጋ አይደላችሁ ወይ እንዴት ይሄ መብታችሁን ትጠይቃላችሁ ይለናል። መሬት ላይ ግን ይሄን ማድረግ አልቻለም። መሬት ላይ አልቻለም። ሰዎች ከተወልደው ካደጉበት ቀያቸው ካፈሩት ንብረታቸው ተፈናቅለው በየመጠለያው ካምፕ ነው ያሉት ኢትዮጵያ ውስጥ። ከአዲስ አበባ ተነስተን በነፃነት የሆነ ክልል መሄድ የማንችልበት ደረጃ ላይ ደርሰናል። ይሄ ሪያሊቲ እውነታው ነው። ስለዚህ በሀገራዊ ምክክሩ መፍታት ያለብን ይሄንን መብት ሊያጎናጽፈን የሚችለውን እውነታ ላይ መድረስ እንድንችል ሀገራዊ ምክክሩ ወደ ጠረጴዛ መጥተን መነጋገር አለብን። ዜጎቻችን በሀገራቸው እንደ ዜጋ የማይኖሩበትን ነባራዊ ሁኔታ መቀየር አለብን ነው እኛም እያልን ያለን። ስለዚህ ከላይ ስትመጣ እንዳልኩ ዋናው ሀተታውም የዚህ ክፍል ዋና ሀተታውም የሚያነሳው ዜጎች መብት ሊከበር አልቻለም። ስለዚህ ይህን ማስከበር መቻል አለብን ነው በሀገራዊ ምክክሩና እውነታው ለአንድ ለውጭ ዜጋ የሚሰጠው መብት እንኳን በሌላው ሀገር በዜግነታችን ኢትዮጵያ ውስጥ እያገኘን አይደለም። ተንቀሳቅሰን ሰርተን ንብረት አፍርተን በፈለግነው ቦታ አግብተን ወልደን መኖር አልቻለም። ይህን ግን ማረጋገጥ አለብን። ጥሩ፣ ወደ ዜጎች ሰብአዊና ዜጋዊ ደህንነታቸውን በተመለከተ እንለፍ። እንዲያመችህ ገጽ 27 አካባቢ ከዛ ጀምሮ እናንተ ኦነግ ሸኔ ስትሉ የጠራችሁት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን እንዲሁም ህወሓት የፈጸሟቸውን ወንጀሎች ትዘረዝራላችሁ፣ የሰብአዊ መብት ጥሰቶቹን ማለት ነው። ከዛ ትመጡና የፌዴራል መንግስቱን በተመለከተ ገጽ 27 ላይ ነው። ገጽ 27 ላይ የምትጠቅሱት ለፌዴራሉ መንግስት ብላችሁ ለአብነት ብላችሁ የአድዋ በዓል አከባበርን ነውና ካልጠፋ የሰብአዊ መብቶች ጥሰቶች ማለት ለምን እኔ እንጃ እንዴት ሚዛን አጣ እዚህ ጋር ለመጠቀስ። ለምሳሌ በድሮን ብዙ ሰው ሙቷል ላነብልህ እችላለሁ። ገጽ 27 ጀምሮ ነው። ለምሳሌ ላግዝህ በማንበብ ወይስ እንትን በል ላንብብልህ ነው? የፌዴራል ደህንነት አካላት ሰብአዊና ዜጋዊ መብቶችን አለማክበር የሚለው ክፍል ላይ ማለት ነው። እሺ፣ ጥያቄ ምን መሰለህ? ትዘረዝራላችሁ አሁን እዛ ጋር ኦነግ ሸኔ ያላችሁትን የኦሮሞ ነጻነት ሰራዊትን ህወሓትንም በወራሪነት ትወነጅላላችሁ። ከዛ የፌዴራል የደህንነትና የጸጥታ አካላትን በተመለከተ ግን የምትጠቅሱት የሰብአዊ መብት ጥሰት ይፈጽማሉ፣ እንደዚህ ያደርጋሉ ከማለት ባለፈ ምሳሌ እንኳን የምትጠቅሱት የአድዋውን የፒያሳውን ማለት ነው። ከዛ በዘለለ ሌላውን ትተነው እነ ሰብአዊ መብቶች ኮሚሽን ኢሰመጉ ያወጡት ማለት በድሮን ብዙ ሰው አልቋል፣ ተፈናቅሏል፣ ተገድሏል ማለት ብትጠቅሱት ምን ችግር ነበረው? እዚህ ጋር ለምን ድፍረቱን አጣችሁ መንግስትን ይሄን ያለ መውቀስ? ሰነዱን ወደ ላይ ከፍ ብለህ ብትወስድ ስለ ፌዴራል መንግስቱ ችግሮች አውርተናል። ለምሳሌ ገጽ 27 ላይ በዚህ ድምጸት አይደለም። ቆይ ለምሳሌ የፌዴራል መንግስት ዋናው ኃላፊነት በየትኛውም የሀገሪቱ ክፍል የሚገኙ ዜጎችን ደህንነታቸውን ከማረጋገጥ በተጨማሪ ሰብአዊና የዜግነት መብታቸውን ማክበርና ማስከበር ነው ይላል። በሀገራችን በተጨባጭ የሚታየው ሁኔታ የሚያረጋግጠው የዜጎችን ደህንነት፣ ሰብአዊና ዜጋዊ መብት ማረጋገጥ ኃላፊነታቸው የፌዴራል ደህንነት አካላት በዜጎች ላይ የሚደርሰው ጥቃት በሚገባው ደረጃ አለመከላከል ብቻ ሳይሆን በአንዳንድ ሁኔታቸው ራሳቸው የጥቃቱ ተሳታፊ ናቸው።
ይሄ ቀጥታ የፌዴራሉ መንግስት ነው። ይቀጥላል እያለ የፌዴራል አርስቱ ራሱ የፌዴራል የደህንነት አካላት ሰብአዊ ዜጋዊ መብቶችን አለማክበር፣ አለማስከበር እና የመፍትሄ ሀሳቦች ነው የሚለው በሙሉ ሰነዱ የሚያወራው የፌዴራል መንግስት አካላት ይህንን የዜጎችን ማስከበር ይላል። እታች ወርድና ይህን ምሳሌ ያነሳንበትን ኮንቴክስቱ እንዴት ነው? በሌላም በኩል ይላል የደህንነት ይዞ የሚያነሳው የደህንነት ኃይሎች በቀጥታ በዜጎች ሰብአዊና ዜጋዊ መብቶች ላይ ጥቃት የሚያደርሱባቸው ሁኔታዎች አሉ። በቀጥታ ብለን ደግሞ አመጣን። በአሁኑ ጊዜ በተደጋጋሚ እንደሚሰማው አንዳንድ ሁኔታዎች በተጨባጭ እንደሚታየው የፌዴራል ደህንነት አካላት ስርዓቱን ተቃውሟቸዋል በሚል ሰበብ ዜጎችን የማሰር የማዋከብ ይሄ የሚያወራው ከስርዓቱ የመደብደብ ድርጊቶች ይፈጸማሉ ትሉና ምሳሌ ጠቀሳችሁትን ተመልከቱ። ኤግዛክትሊ ያወራን ያለነው ይኸውልህ ከላይ በግጭቶች ውስጥ የተነሱ ጉዳዮችን በጦርነቶች በግጭቶች የተነሱ ጉዳዮች ከግጭቱ አውድ ውጭ እኮ የተገደሉ አሉ በድሮን አይደለም እኮ ነው የምልህ። በግጭቶቹ ማለት ከሸኔ ጋር ከህወሓት ጋር በነበሩ ግጭቶች የተነሱ የሰብአዊ መብት ጥሰቶችን ቅድም ከላይ እንዳልነው ሙሉ ስንተነትን የነበረው በዚህ ሂደት ውስጥ የዜጎችን ደህንነት ማስከበር ቤዚክ ዓላማው ራሱ ጥቃት መፈጸም ሳይሆን ማስከበር መቻል ነው የመንግስት ሚና። ከዛም አልፎ የደህንነት ተቋማት የዜጎችን ሰብአዊ መብት ጥሰት ይጥሳሉ። በየቦታው በሚነሱ ግጭቶች ውስጥ እንዲህ ያሉ ጥሰቶች አሉ። ተባባሪም ናቸው። መንግስትም ይሄንን በነገራችን ላይ ዲናይ አላደረግም። የኔ እንደ መንግስት ሪስፖንሲቢሊቲ ነው እንጂ በእኔ ውስጥም ያሉ አካላት ብሎ በተደጋጋሚ ሲያነሳቸው የነበሩ ናቸው። ይሄ የሚካድም ፋክት ስላልሆነ ማለት ነው። ይሄን ካነሳም በኋላ ስፔሲፊካሊ ይሄን ጉዳይ ያነሳ ነው በግጭቶች ውስጥ ብቻ ያሉ ጉዳዮች አይደሉም። በግጭቶች ውስጥ ብቻ ያሉ ጉዳዮች ሳይሆኑ ከግጭቶቹ ውጪ ደግሞ መንግስትን ይቃወማሉ ብሎ የሚያስቧቸውን አካላት ደግሞ ምን ያደርጋሉ? ያስራሉ፣ ያፍናሉ፣ ይደበድባሉ የሚለውን አነሳ። ይሄ እንዳልኩ 2016 የተዘጋጀ ሰነድ ስለሆነ በወቅቱ የነበሩ የፖለቲካ ትኩሳቶች ኢሹ የነበሩ ትኩሳቶችን በተለይ ደግሞ ስርዓቱ ከጦርነቱ ውጪ ባሉ እነዚህ በእስር ማሰር፣ መደብደብ ምናምን የሚባሉ ስርዓቱን ተቃውሟቸዋል በሚል የመጡ ኢንሲደንቶች የነበሩት በወቅቱ ሰነዱ ሲዘጋጁ ጎልተው የወጡት እነዚህ ነበሩ። ያ ማለት ሰነዱ ላይ በሙሉ ስናነሳ የነበረው አንዱ አርስት አድርገን ስናይ የነበረው የፌዴራል የደህንነት ተቋማት የችግሩ በአጠቃላይ ባለው የሰብአዊ መብት ጥሰት ላይ ማስቆም አልቻሉም፣ የችግሩ አካል ናቸው የሚል ሙሉ ሀተታ ነው የተነሳው። በዚህ ሂደት ውስጥ ወይል እነ ሸኔ እነ ህወሓት ያደረጉት ይጠቀሳል። ግን አብዛኛው ሰነዱ የሚያነሳው ምናልባት በማንበብ ጊዜያችንን እንዳንገለው ሰነዱ ኦንላይን ስላለ ማየት ስለሚቻል ነው። አርስቱ ጀምሮ የሚያነሳው የፌዴራል ተቋማትን ሚና ለመወጣትና የችግሩ አካል አድርጎ ነው አርስቱ ራሱ የሚያነሳው እና መፍትሄ የሚያስቀምጥ ነው። የፌዴራል አካላት ተጠያቂ ሁላ መሆን አለባቸው በዚህ ውስጥ የሚል መፍትሄዎችን አካተተ ነው ስላለ ሰነዱ። ያው ወደ ክፍል 3 እንሻገር። ገጽ 40 ድህነትና ኋላ ቀርነትን በተመለከተ የንጉሱን የደርግን ኢህአዴግን ዘርዝራችሁ አንድ ጥያቄ ነው የሚያጭር ቅድም ከዘር ጋር እንደተነሳው አይነት ነገር ነውና ገጽ 40 ላይ መሄድ ትችላለህ። እስከዛ ለተመልካቾች ባነብላቸው ኢህአዴግን በበላይነት የሚዘውረው ህወሓት ይህም አልበቃ ብሎት ይላል። ከላይ የዘረዘራቸው ነገሮች አሉት። የራሱን የዘር ማንነት መሰረት በማድረግ በከፍተኛ የዘረፋ ድርጊቶች ተጠመደ። ለማሳያ ያህል የህወሓት የልማት ድርጅቶች ናቸው ተብሎ የሚንቀሳቀሱ ድርጅቶች በሁሉም የኢኮኖሚ ዘርፎች በመሰማራት ራሱ ህወሓት የሚመራው ሀገር እጅግ ከፍተኛ በሚባል ደረጃ ያለ ማንም ከልካይነት ለመዝረፍ በቁ ይላል። አሁንም ጥያቄ እቺ ዘር የምትለዋ ናት። የትኛው ነው? ይቅርታ ኢህአዴግን በበላይነት የሚዘውረው ህወሓት ይህም አልበቃ ብሎት የራሱን የዘር ማንነት መሰረት ማድረግ ይላል። የራሱን የዘር ማንነት መሰረት ማድረግ ማለት ምንድን ነው? ይሄ እኮ ግልጽ ነው። ምንድነው የነበረው ስርዓት እንደምናውቀው ህወሓት ለትግራይ ህዝብ ነው ሪፕሬዘንት አደርጋለሁ በሚል ነው የመጣው። የዛ አካባቢ የተወሰኑ ተወላጆችን አደራጅቶ በማህበረሰቡ ስም ሲዘርፍ እንደኖረ የሚታወቅ እውነታ ነው። በእርግጥ በሌሎች አካባቢ ያሉ ተወላጆችም ተባባሪ መሆናቸው የሚታወቅ። ህወሓት በትግሬነት ስም ሲዘርፍ ነበር። ህወሓት በትግሬነት ስም ሲዘርፍ ነበር። በትግሬነት ስም አይደለም አገላለጹን። እሺ እንዴት ነው? የዛ አካባቢ ተወላጅ የሆኑ ልክ አሁን ይሄ ስርዓት ለምሳሌ ተረኛ ነው ተብሎ እንደሚነሳበት በጊዜው አንድ አካባቢ ማህበረሰብ ይሄኛው ስርዓት ማረጋገጫ ሰጥቷል ባለስልጣናቱ። ቆይ ምን ልል ፈልጌ ነው የዛ አካባቢ ስርዓት በትግራይ አካባቢ ተወላጆች ዶሚኔት የሚደረግ እንደነበረ እናውቃለን። አግሬሲቭሊም ደግሞ ዘረፋም ሲከናወን የነበረው በእነዚህ አካላት ነው። ሌሎችም ተባባሪ እንዳለው ነው። ህወሓት እንዲህ ያሉ ጉዳዮችን እያነሳ መደበቂያ ግን የሚያደርገው የትግራይን ህዝብ ነው። ልክ አሁን ያለው ብሔርተኛ በነገራችን ላይ የብሔርተኛ ጸባይ ሁሉም አንድ አይነት ነው። ሲነካ ብሔሩ ጋር ይሸሸጋል፣ ሲዘርፍ ግን ብሔሩን አይነካም። ህወሓት በዚህ ሌቭል የሱን የመሰሉ የሱን የትግራይ ህዝብ መቀሌን የተማርኩት
አክሱም ነው የተማርኩት እኔ። በጣም ጥሩ። መቀሌ ነው የተማርኩት። የትግራይን ህዝብ ኑሮ በተግባር ያየ ሰው ነው። ህወሓት በጣም ስልጣን ላይ ፒክ ላይ በነበረበት ጊዜ ያየ ሰው ነው። መሀል መቀሌ የትግራይ ህዝብ ምን አይነት ኑሮ እንደሚኖር አውቃለሁ። የዓይን ምስክር ነኝ። የትግራይ ህዝብ እንዲህ ያለ ዝርፊያ ውስጥ ገብቷል የሚልም ማለት እያየን እየኖርን እንዲህ ያለ አይነት ጽሁፍም አናዘጋጅ እያልን ያለ ነው። ህወሓት ግን ስርዓቱ የትግራይ ህዝብን ሪፕሬዘንት አደርጋለሁ በሚል ህወሓት ስርዓቱን ነው እያወራ ህዝቡ ሪፕሬዘንት ያደርገኛል አላለም። የትግራይን ህዝብ ሪፕሬዘንት አደርጋለሁ በሚል ጥቂት ጥቅመኞች በትግራይ ህዝብ ስም ተሰብስበው ሲዘርፉን የኖሩት ይሄ ምን ክደው አይደለም። ልክ ስታነሳባቸው ምን ያደርጋሉ? እንዲህ ያለ ልክ እንደ ሌሎቹ ብሔርተኞች ሮጠው የሚደበቁት ብሔራቸው ውስጥ። ስለዚህ ልክ አሁንም ለምሳሌ ስርዓቱ እንደሚነሳበት ማለት ነው ወቀሳ፣ አሁን ደግሞ ተረኛ ሌሎች ብሔሮች መጥተዋል ተብለው እንደሚነሳበት ጥቂት ፕሬዘንት እናረጋለን የሚሉ ግለሰቦች ተሰብስበው ዝርፊያ ሲፈጽሙ ነበር። በህወሓት ጊዜ ሲፈጸም የነበረው ዝርፊያ የምናውቀው ነው። ሲፈጸም የነበረው ደግሞ በዛ ስርዓት ውስጥ ተጠቃሚ የሆኑ የአንድን ብሔረሰብ እንወክላለን ብለው ወደ ስልጣን የመጡ ማህበረሰቦች ናቸው። ህወሓት የህዝባዊ ወያኔ ሓርነት ትግራይም ስለሆነ ያንን ዝርፊያ እንደ ስርዓት ዝርፊያ ሲፈጸም ነበረ። ያ ዝርፊያ ሲፈጸም የነበረው ደግሞ ስርዓት ውስጥ ባሉ ያንን ብሔር እንወክላለን ብለው በመጡ ግለሰቦች ነበር ሲፈጸም የነበረው። እንትን ስለሆነብኝ ነው መስራት። ሁለት ጥያቄዎች። አንደኛ እኔ እስከማስታውሰው ድረስ ታርመኛለህ፣ የትግሬን ወክዬን የመጣሁት ብሎ ህወሓት እንደውም ሲከላከል ነው የማውቀው ራሱ። እንደውም ከ2010 በኋላ ያንን ኖ አልመጣሁም ሳይሆን ሉክ የትግሬ በላይነት አለ እንደዚህ ያለ ሲባል እንኳን ራሱን ሲከላከል ነው እንጂ የማስታውሰው አዎ ብሎ እንትን ሲል አላስታውስም። ምን ትግራይን ወክዬ አልመጣሁም ነው አለ። ለምሳሌ አሁን ዘረፍ ካልከው አይደለ ገባ አሁን ያለው ስርዓት ላይ የኦሮሞ የበላይነት አለ ይባላል አይደል? ያንንም የትግራይ አለ እንደሚባለው ማለት ነው። አይ የለም ይሄማ የብሔር ብሔረሰቦች ተረጋገጠበት 4 እህት ድርጅቶች እንደዚህ ያለንበት ነው ብሎ ይከላከላል እንጂ ከትግራይ ነው የመጣሁት ብሎ ራሱን እንትን ሲል አላቅም። እኔ ሲከላከል ነው የማውቀው። እናንተ ከምን ተነስታችሁ ነው እንደዚህ ብለው አሁንም አንተ ማብራሪያ ላይ የራሱን የዘር ማንነት መሰረት አድርጎ ስትሉ አሁንም አንተም ስትደግምልኝ ማለት ህዝባዊ አይ ነው እሱማ ወያኔ ምን ማለት መሰለህ ከዘረፋ ጋር የተገናኘበት መስመር ነው ያልገባኝ። ህወሓት በኢህአዴግ ውስጥ የነበሩትን የዘር መሰረት ያደረጉ ድርጅቶች እንደ አቅማቸው የዘር ማንነትን ከለላ በማድረግ እንዴት እንደሚዘርፍ ስላሳያቸው ብለን የጠቀስነው ዝርዝር አለ። የዘርን ብሔርተኞች ዘርን ከለላ አድርገው ማህበረሰብን ከለላ አድርገው ይዘርፋሉ። ህወሓት የትግራይን ህዝብ ከለላ አድርገው ሲዘርፍ ነው የኖረው። የትግራይ ህዝብ አይደለም እያልኩ ያለሁት። አሁንም በጣም ጥንቃቄ ማድረግ ይፈልጋል። ህወሓት የትግራይን ህዝብ ሪፕሬዘንት አደርጋለሁ ብሎ ነው የመጣው ከስያሜው ጀምሮ። በትግራይ የልማት ድርጅቶችን መስርቶ ለትግራይ ህዝብ ጥቅም ነው የምሰራው ብሎ ነው የመጣው። እነዚህ ድርጅቶች ግን በሰነዳችን በግልጽ ያስቀመጥነው ለትግራይ ህዝብ ጥቅም የዋሉ ድርጅቶች አይደሉም። ለትግራይ ህዝብ ጥቅም ነው በሚል ብሔሩን ከለላ አድርጎ ሲዘርፍ ነው የኖረው ህወሓት። እነዚህ ድርጅቶች የግለሰብ ኪስ ሲያካብቱ የኖሩ ድርጅቶች እንጂ የትግራይን ህዝብ የጠቀሙ አይደሉም። ግን ሲጠቀም የኖረው ምን ነው? ዘሩን ከለላ አድርጎ ነው። ጠቅሰናል እኮ። ይቀጥልና ምን ብለናል? ልክ ይህንን ሜንታሊቲ ይዘው ደግሞ ከሱ የቀጠለው ደግሞ ስርዓት አሁንም ተመሳሳይ አቅጣጫ እየተከተለ ነው ያለው ነው እያልን ያለ ነው። ስለዚህ እያልን ያለ ነው ብሔርን ከለላ አድርገው ብሔርተኞች ስልጣን ላይ ሲወጡ ለህዝባቸው አይጠቅሙም፣ ይዘርፋሉ። ይህን የዝርፊያ ስርዓት ከደርግ ከምናምን እያለ መጥቶ ህወሓት ደግሞ ዘርን ከለላ አድርጎ ህዝብን ከለላ አድርጎ በህዝብ ስም ድርጅቶችን እያቋቋመ የግለሰቦችን ኪስ ሲያደልብ ነው የኖረው። ይህ ሰነዱ የሚለው የትግራይ ህዝብ ጋር አይደለም እያልን ያለ ነው። ግን በትግራይ ህዝብ ነው ሲሰሩ የኖሩት። ሌሎችም እንደዛው ማለት ያስማማናል አይደል? የተቀሩትም አብሮ የነበሩት በኢህአዴግ ስር የነበሩት እንደዛው ናቸው። ኦፍ ኮርስ አማራ በአዴንም ብሎ በአማራ ህዝብ ስም ልማት ሰራለሁ እያለ አማራን ህዝብ ሲዘርፍ ነው። ግን ህወሓትን የምናነሳው ስርዓቱን የሚዘውረው ህወሓት ስለነበረ ስርዓቱ የህወሓት ስለነበረ የፌዴራል አወቃቀሩን በተመለከተ የፓርላማና ፕሬዚደንትነቱን የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ጠቅሳችሁ ያው ከአድዋ ነው የአድዋ ወረዳን የመረጣቸው የአሁኑንም ከበሻሻ ነው ብላችሁ
ኢትዮጵያ ሕዝብ በቀጥተኛ ቢመርጥ ይቻላል የፕሬዝዳንትነቱን ያላችሁ የቀድሞውን ጠቅላይ ሚኒስትር ጠቅሳችኋል። የአሁኑንም ጠቅሳችሁ ከተወሰነ አካባቢ ወረዳ መሆናቸውን ፕሬዝዳንትነት ቢሆን የተሻለ ነው የሚል ሀሳብ አንስታችኋል። በእርግጥ አዲስ አይደለም፣ የኢዜማን ፕሮግራም ላነበበ በፊትም ሪኮመንድ የምታደርጉት ነው። ከቅርብ ጊዜ ወዲህ ግን በብልጽግና በኩል የሚንሸራሸር ሀሳብ አለ። በይፋ ባያወጡትም ሲከላከሉት ግን ተመልክተናል። ምሳሌ መጥቀስ ይቻላል። በፓርላማ ተነስቶ ነበር የመንግስት ዋና ተጠሪው ተስፋዬ በልጅጌ ምን ችግር አለው የሚል ምላሽ ነው የሰጡት። ሌላ ሚዲያ ላይ ቀርበው ሊከላከሉት ነው ሲሞክሩ የነበሩት። በመንግስት ወይም ለመንግስት ቅርበት ያላቸው ሚዲያዎች ላይ አጀንዳ ሆኖ የፕሬዝዳንትነት እንትኑ እየተቀነቀነ ነበር። ብልጽግና ብንወስድ ፕሬዝዳንት ናቸው አብይ። ብልጽግና ነጠቃችሁ አጀንዳችሁን? ሁሌ ነው የሚነጥቀን፣ እውቅና አይሰጠንም እንጂ ሀሳብ መውሰድ ላይ እውቅና ሳይሰጡ መውሰድ ላይ ጎበዝ ናቸው። ይሄ ብቻ አይደለም፣ ያው ስለገለጽከው ነው። ብዙ ሰው አሁን ሀገራዊ ምክክሩ በተለያዩ ሚዲያዎች አጀንዳችንን ስንሰጥ ኢዜማ ፕሬዚዳንታዊ ያርገዋል እንዲሆን ጠይቋል የሚለውን ዜና አይተው ብዙ ሰዎች ከብልጽግና ሀሳብ እየወሰዳችሁ ነው ብሎ የሚያስቡ ሰዎች አሉ። ኢዜማ ሲመሰረት እንደምታውቀው ፕሮግራሙ ላይ የዚህ ሀገር የፖለቲካ ስርዓት ፕሬዚዳንታዊ መሆን አለበት የሚል ፕሮግራም በግልጽ ነድፈን በጽሁፍ አዘጋጅተን ነው ፓርቲውን የመሰረት ነው። ስለዚህ በዚህ ላይ ጠራ አቋም አለን። ምናልባት ቢወስዱ እነሱ ናቸው ከኛ የወሰዱት ብለን ነው የምናምነው። እንዳልኩት ብዙ ሀሳቦቻችንን ወስደዋል። እንጥቀሳቸው እስቲ። ለምሳሌ ባለፈው ጠቅላይ ሚኒስትሩ የመሬት ስሪትን በተመለከተ በሰነዳችንም የገለጽ ነው። የከተማ መሬቶች በፓርላማ ላይ ያነሱት ሀሳብ ነበረ። የከተማ መሬቶች በግል ሊያዙ ይገባል፣ እንሰራበታለን የሚል ሀሳብ አላቸው። ያንን ወስደዋል። ኢዜማ ሲመሰረት ጀምሮ በሀገራዊ ምክክሩ 2016 እንደጠቀስ ነው የክልል ልዩ ኃይል ከመጀመሪያው ጀምሮ መፍረስ አለበት የሚል በጣም ጠንካራ አቋም ይዘን ስንከራከር የነበርን እኛን አደጋው ስለታየን በጊዜው አፈጻጸሙን ቢያርመጠምጠው ሀሳቡን ወስዶታል ብለን እናስባለን። በኢዜማ የምርጫ ካምፔን ኩታ ገጠም የስንዴ እርሻ ጋር ተያይዞ በፖሊሲ ምርጫ ክርክር 2013 ስናደርግበት የነበረው ሀሳብን እንዳለ ወስደውታል። አትሊስት ጥሩ ሀሳብ እየወሰዱ ከሰሩ እኛ ስራው እስከተሰራ ድረስ ለምን በእኛ አልተሰራም የሚል ነገር የለንም። ግን አልፎ አልፎ ክሬዲት ቢሰጡን ደስ ይለን ነበረ። ግን ባይሆንም ብዙ አይከፋንም። ግን እንዳልኩት ብልጽግና በዚህ ደረጃ መጥቶ ፕሬዚዳንታል ለማድረግ ሀሳብ ካለው ወይ በደስታ ሀሳቡን ተቀብለን በዚህ ጉዳይ ውጤታማ እንዲሆን አብረን እንሰራለን። ምክንያቱም ሀሳባችን ነው፣ ለሀገር ይጠቅማል ብለን ያመጣ ነው። በተለይ ከገባንበት ቅርቃር ሊያወጣን የሚችል አንዱ መንገድ ነው ብለን እናምናለን። እንደ ሀገርም ስትመለከተው በሰነዳችንም እንደገለጽ ነው አትሊስት የጋራ መሪ በጋራ የመረጥነው መሪ የለም። ያው ፕሬዘንቴሽኑ ሊወክላል ምናምን ልንል እንችላለን፣ ግን የዛ አይነት ስሜት አይሰጥም። ሪፕሬዘንቴሽኑን አይወክልም። ባለፈው አሁን ፓርላማ ላይ የሚገርም 547 ወንበር አለው አይደለ? የመጨረሻው ፓርላማ ላይ 247 ወኪሎች ብቻ ነው የተገኙት። ማጆሪቲው እንኳን ቀጥል እና አትሊስት መሪያችንን የጋራ መሪ በጋራ የመረጥነው መሪ ይኖረናል። እሱ ብቻ አይደለም፣ ብዙ የሚፈታቸው ተያያዥ የሆኑ ችግሮች አሉ ብለን እናምናለን። እና ይህን ጉዳይ ስንመርጥ እንደው ዝም ብለን በግብታዊነት ፕሬዚደንት ያምራል አያምርም አይደለም። ኢትዮጵያ ካለችበት ነባራዊ ሁኔታ አንጻር የተሻለ ስርዓት ነው ብለን ነው የምናምነው። ይሄ ቢሳካ መንግስትም ደግፎት ሌሎቹ ፓርቲዎች ደግፎት ወደ ፕሬዚደንት ብንቀይረው ደስ ይለናል። ጥሩ። እንደ ቅድሙ አይነት አሁን ፕሬዝዳንትነቱን ያው ቅድም አንተም እኔም እንደጠቀስ ነው ቀደም ሲል ነበረ ፕሮግራማችሁ ውስጥና አዲስ አበባንም በተመለከተ ለምን በዝምታ አለፋችሁት ብዬ ዝም ብሎ ግርድፍ ጥያቄ ማንሳት እችላለሁ። የምትመልስልኝንም መገመት እችላለሁ። ሌሎች ከተሞች እንደሚታዩት ሁሉ በዛው ይስተናግዳል ልትለኝ እንደምትችል እገምታለሁ። ከተሳሳትኩ ታረመኛለህ። ግን አዲስ አበባ ከሌሎች ይለያታል። እናንተም ደግሞ እንደምገምተው አሁን ከተሳሳትኩ ታረመኛለህ። አንደኛው ማህበራዊ መሰረታችሁ የሚገኘው አዲስ አበባ ነው ብዬ አስባለሁ። ስለ አዲስ አበባ ግድ ስለሚላችሁ ብዙ ነገሮችን አደርጋችኋል። ቅድም ከሌላኛው ባልደረባ ጋር እንኳን ስናወራ ነበር። ኦፍ ዘ ሪከርድ የማደንቅላችሁ ጥናት አለ 2012 ነሐሴ ላይ ወጣ። የህገወጥ የመሬት ወረራና የእድለኛ ላልሆኑ ሰዎች የሰጠ ኮንዶሚኒየም በተመለከተ አንተም ቃለ መጠይቅ የሰጠበት የዛሬ 2 ዓመት 3 ዓመት የኦሮሚያ መዝሙርና ባንዲራ ይሰቀል አይሰቀል ግብግብ ስለ አዲስ አበባ ይገዳችኋልና የሆነች ንዑስ ርዕስ እንዴት አጣችሁለት ሰነዱ ላይ? ምንድነው መሰለኝ ከአዲስ አበባ ውጪ ብዙ በጣም ክሪቲካል ችግሮች አሉ በሰነዱ ያልተካተቱ። በእኛ እምነት ሀገራዊ ምክክሩ የኢትዮጵያን ሁሉንም ችግሮች ይፈታል ብለን አናምንም።
የሚያመጣቸው ሁለት መሰረታዊ የምንጠብቃቸው ሁለት መሰረታዊ ነገሮች አሉ። የመጀመሪያው ጥቂት የሆኑ አንኳር ችግሮቻችንን መፍታት ከቻለ በራሱ ውጤት ነው ብለን እናምናለን። ሁሉም ችግሮች ስለማይፈቱ ማለት ነው፣ በአንድ ቀን ውይይት ወይም በአንድ ወር ውይይት ስለማይፈቱ። ሁለተኛው ባህል እናዳብራለን ብለን እናምናለን። መሰረታዊ ችግሮቻችንን መፍታት ከቻለ የውይይት ባህል፣ ችግር ለካ ሁሌ በጦርነት አይፈታም በውይይት ይፈታል የሚለውን ባህል እናዳብራለን ብለን እናምናለን። ለዛ ስናነሳ የነበሩ በጣም አንኳር ክሪቲካል የሆኑ እንደ አጠቃላይ ሁሉንም የተመከሩ ችግሮቻችን ላይ ፎከስ ያደርጋል። እነዚህን ችግሮች መንካት ብንችል በአንድም በሌላ የዜጎችን እኩል የመምረጥ የመመረጥ ነፃነትን ማስከበር ብንችል አዲስ አበባ ሌሎቹም ከተሞች በመረጡት መሪ የመመራት እድል ያገኛሉ። አንዱ የአዲስ አበባ ችግር የማንነት ጋር የሚያያዙባቸው ችግሮች ስለሆነ ኢን ዘ ፈርስት ፕሌስ የኢዜማ የዜግነት ፖለቲካ አዲስ አበባን ብቻ አይደለም። አዲስ አበባ የነዋሪዎቿ ናት የምንለው አዳማ የነዋሪዎቿ ናት። የአማራ የኦሮሚያ ህዝብ አይደለም። አዳማ ውስጥ የሚኖር ነዋሪ ናት። ለኦሮሞ ህዝብ አንሰጠውም እንደ ዜጋ እንደ ኢዜማ እንደሱ በመህር ደረጃ እኛ ምናምነው ነው ነገር የኛ የፖለቲካ ስርዓት የዜግነት ፖለቲካ ሲራመድ አዳማ ውስጥ የሚኖር ኦሮሞ፣ አዳማ ውስጥ የሚኖር አማራ፣ አዳማ ውስጥ የሚኖር ጉራጌ እኩል የመምረጥ እኩል የመመረጥ መብት ሊኖረው ይገባል። ሊመራም የሚገባው አዳማ ህዝብ እስቲ ያለ ነዋሪ በመረጠው። ስለዚህ ምን እያደረግነው ነው ማለት ነው? አዳማ ለኦሮሞ ህዝብ የተሰጠች ነው ለነዋሪዎቿ የተሰጠች ናት የዜጋ መብት ስለምን። ባህር ዳር ለአማራ የተሰጠች ሳይሆን የነዋሪዎቿ ናት። አሁን ባለ መረጃ ሰሞኑን ብልጽግና ሲያነሳው የነበረው ስልጠና ላይ ሰምተናል። ምናልባት እውነታው ሊረጋገጥ ይችላል። ግን በሰማነው ደረጃ ለምንድነው ባህር ዳርና አማራ ብቻ እንዲመራ እያደረግን ያለ ነው? ለምንድነው አዳማን ኦሮሞ ብቻ እንዲመራ እያደረግን? ለምንድነው እንደ አዲስ አበባ ዳይቨርሲፋይድ አንሆንም የሚል ኢሹ አንስተው እንደነበር ሰምተናል። which is በጣም የምናደንቀው አዲስ አበባ ዳይቨርሲፋይድ ናት በእነሱ አመለካከት። ዜማ ይገርዋል ይሄ ኖ እያልኩ ያለው እሺ ገባኝ። እንግዲህ እነሱ ተቀበል ካነሳ ነው በእነሱ አመለካከት አዲስ አበባ ላይ አመራሩ ስብጥር ነው የብሔር ስብጥር አለ። እኛ የምንለው ያው ዜጋው የመረጠውን ይምራው የምንለው ግን አትሊስት ዋን ስቴፕ ለአንድ ብሔር ከመስጠት ያለፈ አትሊስት ሌሎች ሰዎችን በአመራሩ ኢንክሉድ ያርግ የሚለው ሀሳብ ወደኛ ዋን ስቴፕ ነው። አልመጡም እየተንደረደሩ ነው የሚል እምነት አለ። በእኛ አረዳድ ግን እንዲህ ያሉ ችግሮች በሀገራዊ ምክክሩ ባሉ 4 አጀንዳዎች ቢፈቱ የዜግነት ፖለቲካ የምናስበው ሀሳብ ወደፊት መምጣት ቢችል የአዲስ አበባን ብቻ አይደለም የብዙ አካባቢዎችን ችግር ይፈታል ብለን እናምናለን። ግን መሰረታዊ የሀገራዊ ምክክሩ ላይ ያቀረብናቸው አጀንዳዎች እንዳልኩ ሀገር ተኮር የሆኑ የሁሉንም ችግር ሊፈቱ የሚችሉ ነው፣ ወሳኝ አንኳር ናቸው ያልናቸው ነው። እነዚህም ብንፈታ ሌላው በውይይት እየፈታ ነው እንሄዳለን እንመጣለን። እሱን ቅድም እንደነገርኩ እስማማለሁ። በጥቅል እንደምትመለከቱ በዛ ስር መፍትሄው እንደሚመጣ ግን በእኔ እምነት የአዲስ አበባ ይለያል የሚል አመለካከት አለኝ። እናንተም ግድ ይላችኋል አሁን እንትን ባትለኝ። አይ ባህሪው አይለይም አይደለም፣ ግን እንዳልኩ ሀገራዊ ምክክርኛ አንኳር ፖይንቶችን የማንሳት ጉዳይ እንጂ አዲስ አበባ ባህሪው ይለያል። የሚነሳው ጥያቄ ዲፈረንት ነው። አዲስ አበባ ላይ አዳማ ላይ የሚነሳው አይነት ጥያቄ እንደሌለ እናውቃለን። ዲፈረንት ራሱን የቻለ የፖለቲካው ትኩሳት ማዕከል እንደሆነች እንረዳለን። ግን እንዲህ ያሉ ኢሹዎች በበዙ ቁጥር በሀገራዊ ምክክሩ አንኳር ፖይንቶቻችንን ሳንገላቸው በጥቃቅን አጀንዳ ወይንም በሌሎች አሁን ይሄ እንዳልኩ ነው የሀገራዊ ምክክሩ እንደ ዶሚኖ ኢፌክት ነው የምናየው ብለናል። ትልቁን ችግር ከመታ ነው ትንሾቹን ይመታልናል የሚል እምነት ስላለን ስለዚህ የትኛው ችግር ላይ ብናተኩር ሌሎቹን ችግሮች ሊያቃልልን ይችላል በሚል እሳቤ ቤዚክ የሆኑ መፈታት እና ለውይይት መቅረብ አለባቸው የሚለው ላይ ስላተኮረ ነው። እሺ ከአዲስ አበባ ልታስወጣኝ ነው ልጣ ጥያቄዎች ነበሩኝ። ዞሮ የሀገራዊ ምክክር ኮሚሽን እንደዚህ ሰነድ ያዘጋጃችሁለት ብዙ የለፋችሁበት ለፓርላማው ነው የሚያስገባው አዋጁ ላይም እንደተቀመጠው ማለት ነው። ይህም ፓርላማ እና ከዚህ በፊት የነበሩ ኮሚሽኖች እንትን ሊመስል ይችላል ተደጋጋሚ ጥያቄ ግን መነሳት ስላለበት ነው ድጋሚ ማነሳው። ለምሳሌ የወሰንና የማንነት አስተዳደር አጣሪ ኮሚሽን ስሙን ሳሳት እችላለሁ የሀገራዊ ምክክር ዋና ኮሚሽነር የነበሩበት አባል ነበሩ። እሳቸውም ሲናገሩ የሰማሁትን ነው 600 ገጽ ገደማ ጨርሰዋል። በቃ ሰርተው ያንን ነገር ገባ ምን ውስጥ እንዳለ አይታወቅም ማለት ይሄ ኮሚሽንም ተመልከተ የሚያስገባው በብልጽግና በብልጽግና በተያዘው ፓርላማ ነው። ይሁላ ለፍታችሁ ዝም ጭጭ ቢሆን ምንድነው ሁለተኛ አቀዳችሁ ወይ ሀገራዊ ምክክሩ ይፈርሳል ማለት ነው። በነገራችን ላይ ሀገራዊ ምክክሩን መንግስት የተለያዩ ሀሳቦች ቢያነሱትም በመንግስት ፎርማል ኢኒሺዬቲቭ ነው ወደ ትግበራ የገባው።
አንዳንድ ሀገሮች ለምሳሌ ሀገራዊ ምክክርን ኤንጂኦዎች ሲቪል ተቋማት ኢኒሼት ያደረጉባቸው ቦታዎች አሉ። ኢቭን ኃላፊነቱን ወስደው አቋቁመው መንግስትን ጨምሮ ወደ ውይይት እንዲገባ ያደረጉ ሀገራት አሉ። በኢትዮጵያ ነባራዊ ሁኔታ ከመንግስት ነው ፎርማል ኢኒሼቲቭ ጥያቄዎች በብዙ አካላት ተነስተዋል፣ የዜማን ጨምሮ። ፎርማል ኢኒሼቲቭ ማለት ህግ አውጥቶ ተግብሩ ብሎ ወደ ማቋቋም የገባው በመንግስት ነጥቆ ግን አይደለም። ከማይንድ ኢትዮጵያ ጀምሮት ነበሩ። ብዙ እንዳልኩ ነው ጥያቄው በብዙ አካላት እየተነሳ ነበረ። የተጀመሩ ሙከራዎችም ነበሩ። ግን አሁን ያለውን ሀገራዊ ምክክር ቅርጽ ይዞ እንዲወጣ ያደረገው የመንግስት ኢኒሼቲቭ ነው። በእኔ እምነት መንግስት በማወያየቱ ብቻ ይጠቅማል ብሎ ብቻ አይመስለኝም። መንግስት አሁን ባለንበት መወያየቱ ተረጋግቶ መቀጠል የሚችለው የሀገር ሰላም ሲረጋገጥ፣ እንደ ሀገር የተረጋጋ መንግስት ሀገርን ለመምራት እንዲችል ለራሱም ለመንግስት ለሀገርም ለመንግስትም ጥቅም አስበው ነው ብዬ አስባለሁ። ሀገራዊ ምክክሉ ፌድ ቢያደርግና ቀውስ ውስጥ ብንገባ እንደ ህዝብ ብቻችንን አንገባ፣ መንግስትም አብሮ ቀውስ ውስጥ ይገባል የሚል እምነት አለ። ሀገር አደጋ ውስጥ ሲገባ ለተወሰኑ ሰዎች ገነት ለተወሰኑ ሲኦል አይሆንም ብዬ አስባለሁ። ለሁላችንም ሲኦል ይሆናል ወይ ከተስተካከለም ለሁላችንም ገነት ይሆናል የሚል እምነት ነው ያለኝ። በእኔ እምነት ሀገራዊ ምክክሩ በዚህ ደረጃ አዋጅ፣ በነገራችን ላይ ሀገራዊ ምክክሩ ኮሚሽን ጥቂት ግለሰቦችና ጥቂት ሪሶርስ ያለው በየትኛውም ሀገር ተሞክሮ ብንመለከት ውሳኔዎች የሚፈጸሙት ግን የመንግስትን ሪሶርስ ተጠቅሞ ነው። የመንግስትን መዋቅር የመንግስትን ሪሶርስ ተጠቅሞ ለምሳሌ ሪፈረንደም ለምሳሌ በሰንደቅ ዓላማ ላይ ሪፈረንደም እናርጋለን። ለምሳሌ ሪፈረንደም ለማድረግ ሀገራዊ ምክክሩ አይችልም። ምርጫ ቦርድ ነው ሪፈረንደም የሚያደርገው፣ አስፈጻሚ ነው የሚወስነው። የህገ መንግስታዊ ለውጥ እናርግ ብንል ከፓርላማው ጀምሮ የሚመለከታቸው አካላት ኢንቮልቭ ያደርጋል። አዋጁ አንዱ የሚነሳበት እንዴት ነው ለመንግስት መልሶ የሚሰጠው የሚል ጥያቄ ይነሳበታል። ፕራክቲካሊ ግን ስትመለከተው ኮሚሽኑ የማወያየት ሚና ከወሰደ በኋላ የሚወሰኑ ውሳኔዎች የሚፈጸሙት ግን በመንግስት ነው። በመንግስት ስልህ ለምሳሌ እንዳልኩ ነው የህጋዊ ማሻሻያ አድርግ ብትል በመንግስት መዋቅር ይፈጸማል። የመንግስት መዋቅር ለምን መሰለህ መንግስት ባለድርሻም ሆኖ የተካሄዱ የሀገራዊ ምክክር ሂደቶች አሉ። ምክክርም ትክክል አይደለም ቋንቋ አክቹዋሊ በሌላ ሀገር ናሽናል ዲያሎግ የሚለውን ስንተረጉ አይደለም። ፕሬዚዳንት የወረደበት ሀገር አውቃለሁ፣ የመን ወርዷል። ገባ ብዙ ለውጦች ይመጣሉ። እኛ ሀገር ግን ያለው የመንግስት ስሪት ይለያል። ስልጣኑ ልታሳጣው ነው። እምነታችሁ ከምን የመነጨ ነው? የእምነት ጉዳይ አይደለም። በነገራችን ላይ የማመን ያለማመን ጉዳይ ነው። ልክ እኛ ሀገራዊ ምክክሩ መሳካት አለበት እንዳልነው ሁሉ መንግስት ይህን ማሰብ አለበት ብለን እናምናለን። አለበት ያምናል አያምንም በሂደት የምናየው ነው የሚሆነው። ውጤቱ ሲመጣ መንግስትን አፌክት ሲያደርግ ምን ይወስናል አይወስንም የምናየው ነው። ሀገራዊ ምክክር በሌሎች ተሞክሮች እንዴት ነው ኢምፕሊመንት የሚደረገው ብለን ስናይ አንደኛው ለምሳሌ ሀገራዊ ምክክር ተደርጎባቸው ውጤታቸው ሪቨርስ የተደረጉባቸው ሀገራት አሉ። የዛ ዕጣ ፋንታ ሊገጥመን የሚችልበት እድል የለም አልልህ። ከዛ በኋላ እነዚህ ሀገሮች ምን ውስጥ ገቡ፣ እንዴት ገቡ ተሞክራቸው ማየት የምንችለው ነው። ሀገራዊ ምክክሩ እኛ ሀገራችን ቀውስ መሸከም አትችልም፣ ሀገራዊ ምክክሩ መፍትሄ ነው እያልን ነው አይደል? የሀገራዊ ምክክሩ ካልተሳካ ሊመጣ የሚችለውን ቀውስ ሀገር ላትሸከም ትችላለች የሚል ስጋት አለን። እንዳልኩ ይህ ችግር ሲመጣ አብረን የምንቀምሰው መንግስትን ጨምሮ። ስለዚህ መንግስት እንደ መንግስት የሚመራው ሀገር እንዲኖረው ከፈለገ ይህንን ማሳካት አለበት ብለን እናምናለን። ለራሱ ሲል ለእኛ ብቻ አይደለም። ሁለተኛው ሀገራዊ ምክክር የምታስፈጽምበት መንገድ ሊኖር የሚችለው ኔሚንግ ኤንድ ሼሚንግ ማሳጣት ነው። ስሙን በመጥራት በማነወር ስምን በማጥራት በዓለም አቀፍ ተቋማት ጫና እንዲኖር በማድረግ ምክንያቱም አሁን ሀገራዊ ምክክሩን የሚደግፉ ብዙ ዓለም አቀፍ ተቋማትና ሀገራት አሉ። ስለዚህ ማሳጣት ነው የሚሆነው። ወይ ሌሎች ሜጀሮች እንግዲህ በሂደት ኮሚሽኑ ደግሞ ሲያወያይ ማድረግ ያለባቸው ሊኖሩ ይችላሉ። አሁን እንደ ኢዜማ አቋም ባንይዝባቸውም በእኔ እምነት ለምሳሌ የመጨረሻ ውይይት ፐብሊክ መደረግ አለበት የሚል እምነት አለ። ፓርላማው ገብቶ ጸጥ ሳይሆን እንደ ከዚህ ቀደሙ ህዝቡ እንዲያውቀው ውይይቱ ለምሳሌ ህዝቡ ተወያይ ወገኖች ሪፕሬዘንታቲቭ ስለሚሆኑ ተስማምተው ይሄ ነው ብሎ የደረሱበትን ድምዳሜ ህዝቡ ፐብሊሳይዝ ከተደረገለትና ካወቀ መንግስትን ለምን አትፈጽምም ብሎ ያስጨንቃል። አንዱ ማስፈጸሚያ መንገድ ህዝብ ስለሆነ፣ ሌላው እንዳልኩ ኔሚንግ ኢንተርናሽናል ተቋማት ጫና እንዲያደርጉ ፕሬዠር እንዲያደርጉ ታደርጋለህ። እነዚህን ሁሉ አድርገህ መንግስት እምቢ ካለ ሀገራዊ ምክክሩ ፈረሰ ማለት ነው። ስለዚህ ይሄ ቀውስ ውስጥ ይከተናል። የሚመጣውን ኮንሲኩዌንስ አብረን ነው የምንጋፈጠው። ስለዚህ ያ ማለት መንግስት በየዋህነት ይፈጽማል አይፈጽም የሚል እንትን የለንም። እኛ የምናምነው እስከምንችለው ድረስ
ውጤት እንዲያመጣ እንሰራለን። እንደ አንድ ዜጋ ኃላፊነት እንደሚሰማው ኢትዮጵያዊ ሀገራዊ ምክክሩ ለሀገር ይጠቅማል፣ ለኢዜማ አይደለም፣ ለሀገር ይጠቅማል ብለን እናምናለን። ስለዚህ እስከምንችለው ድረስ እስካለችው አንጥፍጣፌ ድረስ ውጤታማ እንዲሆን እንሰራለን። ምንችለውን አድርገን ከተሳካልን ሀገር እናድናለን፣ ካልተሳካልን ግን የህሊና ወቀሳ አይኖርብን። ምንችለውን ማድረግ ስለሆነ በእኛ አቅም። ስለዚህ መንግስት ወደኋላ እንዳይመለስ መንግስት ላይ ጫና በማድረግ ቀርቦ በመነጋገር የሚመጣውን ውጤት በማሳየት ለሀገር የሚጠቅመውን መንገድ በማሳየት የምንችለውን ግዴታችንን ለመውጣት እንሞክራለን። ግን እንዳልከው በብዙ ሀገሮችም እንዳለ የመንግስት ተቋማት ስለሚያስፈጽሙት አንዳንድ ጉዳዮች አይ በቃ እንደውም ትቼዋለሁ፣ ያወጣው መንግስት አይደለም አዋጁ እንኳን አወያይቶ አይደለም ሳያወያይ እኮ ነገ ፓርላማ ተሰብስቦ በቃ ሀገራዊ መንግስቱን አዋጁን ትቼዋለሁ ቢለን ይችላል። ስለዚህ እንዲህ እንዳይሆን ግን እንደ ኢዜማ እኛ ብቻ አይደለንም። ደግሞ ሀገራዊ ምክክር ለኢዜማ ተብሎ የሚወሰን የተለየ ውሳኔ አይኖረው፣ ለሁላችንም የሚወሰን ነው የሚሆነው። ስለዚህ ሁሉም ሰው ሀገራዊ ምክክሩን እንደው ምክንያት እየደረደረ አያዋጣ ምናምን ሞክረ ነው ታግለን ፌል ቢያደርግ ይሻለናል ሳንሞክረው መንገድ ከመቅረት። ስለዚህ ሁሉም ሰው የበኩሉን አስተዋጽኦ አንድ ጠጠር ከጣለ መንግስትንም እንዳያፈገፍግ ማድረግ እንችላለን ብለን እናምናለን። ከህዝብ በላይ የሚሆን መንግስት ስለሌለ ማለት ነው። ስለዚህ ይሄን ኃላፊነት መንግስትም፣ የውጭ ተቋማትም፣ ህዝብም፣ ተቋሚ ፓርቲዎችም ግፊት ካረግን አይ ቲንክ አንድና ሁለት ጉዳዮቻችንን ሁሉንም ጉዳይ የዘረዘርናቸው ብዙ ችግሮች አሉ። እነዛውን ለማንፈታ ሁለት ሶስት ጉዳዮቻችንን እንኳን አትሊስት ፈተን ብንወጣ ብዙ ቀጣይ ችግሮቻችንን ለመፍታት የተደላደለ መንገድ እንፈጥራለን ብለን እናስባለን። እና እንደው ዝም ብለን ተስፈኛ ሆነን መሆን ብቻ ሳይሆን ግዴታችንን ከመወጣት አንጻርም እየሰራ ነው ያለነው ስራ እንደሆነ እንዲታወቅልን። ይህን ቀረጻ የምናደርገው እንግዲህ የታህሳስ የመጀመሪያ ቀናት ላይ ሆነን ነው። የካቲት ላይ የተራዘመለት አንደኛ ዓመትም ያልቃል። የኮሚሽኑ ሰዎች ለማግኘት እየሞከርኩ ነው። ምን እንዳሰቡ ምን ሊያደርጉ እንደሆነ ምናምን እነሱን የሚመለከት እንደሆነ አውቃለሁ። ግን እንደ ኢዜማ አሁን ማለት 2 ወር 3 ወር ነው የቀረው። ምን ታምር ሊፈጠር ይችላል? ሌላ ጊዜ ሊራዘም አይ ቲንክ እኛም አንዱ አሁን ከምርጫው ጋር አያይዘን በተደጋጋሚ ስናነሳ የነበራቸው ጉዳዮች ኮሚሽኑም ጊዜ እያለቀ ነው፣ አስቸኳይነትም አለው፣ ከምርጫውም ጋር መቅደም ነበረበት የሚል ተስፋ ነበረ። ያልሆነም ስለዚህ ኮሚሽኑ ቶሎ መስራት ነበረበት የሚል እምነት ግን አሁን ያለንበት የሀገራዊ ሁኔታ ደግሞ አንዳንድ ጫናዎችም እንደሚፈጥር እንረዳለን። እንደተባለው አንዳንድ ክልሎች ላይ በነፃነት ስራዎችን በፍጥነት ለመስራት እንደሚቸገሩ እንገምታለን። ግን አይ ቲንክ መንግስት ብቸኛው አማራጭ ማራዘም ነው ብዬ ነው የማስበው አሁን ባለው ሁኔታ። ምክንያቱም አሁን በቀጣይ 2 ወር ውስጥ ይሄ ጉዳይ ተጠናቆ ላያልቅ ይችላል። አሁንም እየሰማ ነው ባለው ከኮሚሽኑም አካባቢ ምናልባት ከምርጫው በፊት ይደርሳል የሚል ነገር የላቸውም። ያ ማለት ግንቦት ምናምን ድረስ ነው። ስለዚህ ያ ከሆነ ምናልባት የተወሰነ ማራዘሚያ ጊዜ ይጠይቃሉ ብዬ አስባለሁ። በጊዜ ገደብ የተንዛዛ እንዳይሆን ተቀምጦለት መራዘም ይኖርበታል የሚል እምነት ነው ያለኝ። ያለበለዚያ እስካሁን የደከምንበት የወጣ ወጪ እንደ ሀገርም የባከነው ሪሶርስ ሜዳ አይራዘም ከተባለ ውይይቱ ሳይካሄድ ሜዳ መቅረት ነው የሚሆነው። ስለዚህ በጣም በተቻኮለ በጣም በተፋጠነ ጊዜን ጉዳይ መነሻ አድርገን ብቻ የማይሆንም ውይይት ውስጥ በቂ ዝግጅት ሳይደረግበት ብንገባ ውይይቱ ራሱ ሌላ ቀውስ ፈጥሮብን እንዳይሄድ እሰጋለሁ። ራሱ የውይይቱ ሂደት በጥንቃቄና በሳይንሳዊ በሆነ መንገድ ካልተመራ የበለጠ ቅራኔ ፈጥሮ እንዳይሄድ ኮሚሽኑ በቂ ዝግጅት አድርጎ ወደ ውይይቱ መግባት አለበት ብለን እናምናለን። ቢቻል በዚህ ዓመት አልቆ ምርጫ ብናደርግ ጥሩ ነበር። እንደ ኢዜማ ፍላጎት አልተሳካም። ካልሆነ ግን አትሊስት ትንሽ ጊዜም ቢሆን ተራዝሞ የጠራ ውይይት አድርገን አትሊስት እንደው ትንሽ ለሚቀጥለው ትውልድ እንደው ጠንካራ ሀገር አስቀምጠን ለማለፍ የምንችልበት ኮሚሽኑና ኮሚሽነሮቹ ጋር ግን ጥያቄ መነሳት የለበትም። አሁን ብዙ ሰው ሲያነሳ አልሰማምና ግን ጥያቄ ይፈጠርብኛል። እኔ ሳገኝ ጠይቃቸዋለሁ። እንዳልኩ አቅምና ብቃታቸውስ ማለት መመዘን የለበትም? 3 ዓመት ሰጠው አዋጅ አልቻለም፣ 1 ዓመት ተጨመረለት፣ ሊጠናቀቅ ነው 2 ዓመት። ይሄ ነገር አልገመገማችሁትም? ኩዌስችን አታረጉትም? እንዳልኩ ነው። አሁን ምንድነው በእኛ አረዳድ ከኮሚሽኑ ጋር በዚህ በነገራችን እንደ ኢዜማ ከሌሎች ፓርቲዎች እንደውም በተሻለ ኮሚሽኑ የሚኖረው ግምገማ እንዳለ ሆኖ በቅርበት ለማገዝ ለመደገፍ እንሞክራለን። ሊሚቴሽኖቻቸውንም ችግሮችም ሲኖር በነገራችን ላይ ፊት ለፊት ነው ኮሚሽኑን ወቅሰንም ተናግረን እናውቃለን። አዘሴም ታይም በኮሚሽኑ አሰራር የተፈጠሩ ስህተቶችን ከብልጽግና መንግስት አንዳንድ ተወዳዳሪዎችን በማስገባት ሂደትም ሊታረሙ ይገባል ብለን በማስረጃ ጠቅሰን ያቀረብናቸውን ኮሚሽኑን ማመስገን እንፈልጋለን። በፍጥነት አርሞ የሄደባቸው ሂደቶች አሉ። ስለዚህ በቅርበት ችግሮቹንም የመተቸት ሂደቶች አሉ።
ኮሚሽኑ ላይ የምናየው በጣም ሀገራዊ ምክክሩ በጣም በጥንቃቄ እንዲሰራ የማድረግ ፍላጎቶች አሉ በእነሱ በኩል። ግን እንደው መሬትም ላይ ሆነን ስንመለከተው በእነሱም ቦታ ሆነን አንዳንድ የጸጥታ ጉዳዮች አሁን ትግራይ ላይ ለማድረግ ያሉ የፖለቲካ ችግሮች ስትመለከታቸው እንዲህ ያሉ ጉዳዮች ልክ በተረጋጋ ሀገር ውስጥ እንደምታደርገው አይነት ሊሆን ይችላል የሚል እምነት አለ። ምን መሰለህ አሁን ከቅዱም ጋር ጥያቄ ስላለኝ ነው። ለምሳሌ 2014 ነው አይደል? ታህሳስ አዋጅ ወጣ፣ የካቲት 14 ስራ ጀምሩ። 2014 ማለት ጦርነት እየተካሄደ ነበር። ምን ማለት ነው? ወደፊት የሚሆነው ነገር ይታወቃል። ስታቅድ 3 ዓመት ከምትል ረዘም አድርገህ አንተን አይመለከትህም። ማይ ነው አውቃለሁ። ነገሩን ካነሳ ነው ያቀር ብዬ ነው። ከቅዱም ካተገባበሩ አጀንዳ ለመሰብሰብ ምን ያህል ጊዜ እንደወሰደበት፣ ተሳታፊዎቹን ልየታ ምን ያህል ጊዜ እንደወሰደበት፣ ስለዚህ ራሱ ኮሚሽኑ መጠየቅ የለበትም ወይ እንደ ፓርቲ አይሮን ነው። እሱ ምን ይሆናል መሰለ ከእቅድ አንጻር እንግዲህ እቅዶቻችሁን ሰርታችኋል፣ ምን ችግር ገጠማችሁ እንዴት ነው እናንተ እንዳልከው የምትጠይቁት ነው የሚሆነው። እኛ ልናይ የምንችለው ኮሚሽኑ የሄደባቸው ሂደቶች የአጀንዳ ልየታው ፕሮሰስ። በነገራችን ላይ ሀገራዊ ምክክር ማካሄድ እንደ ኢትዮጵያ አዲስ ተሞክሮ ነው። ጉዳዩ ውስብስብ ነው። የኢትዮጵያ ነባራዊ ሁኔታ እንደምታውቀው ኮሚሽኑ ገና ሲጀምር ጀምሮ እይታው፣ አረዳዱ፣ ሰው የሄዱባቸው ቦታዎች የገጠሟቸው ቻሌንጆች፣ የሪሶርስ ችግሮች፣ ብዙ ነገሮች ይኖሯቸዋል። እንዳልከው ከእቅድ አንጻር እነዚህን ሁሉ አስበው ነው ወይ የሰሩት? እቅዶቻቸው ትክክል ሄደዋል አልሄዱም? በደንብ ኢቫሉዌት መደረግ አለበትም እንድታደርጉም ይገባል። እኛ እንደው አረዳዳችንን ነው የምነግርህ። ቀላል አይደለም። የተሸከሙት ኃላፊነት ከባድ ነው። ከዛ አንጻር አገሪቷም ያለችበት ውጥንቅጥ ከባድ ነው። መፍጠን ይችሉ ነበር አይችሉም ነበረ ወይ እንዳልከው በደንብ መታየት ሊኖርበት ይችላል። ግን የምንረዳቸው እውነታዎች ግን አሉ። እንደ ኢዜማ የምንረዳቸው እውነታዎች አሉ። አሁን ግን መፍጠን አለበት ብለን እናምናለን። እንዳልኩ ከምርጫው በፊት ቢደረግ ጥሩ ነበር። መዘግየቱ እንደ ሀገር ያመጣብን አንዳንድ ኮምፕሊኬሽኖች ሊኖሩ ይችላሉ ብለን እናምናለን። ቢፈጥን ከዚህ የተሻለ ጥሩ ውጤት ያመጣ ነበር ብለን እናምናለን። አሁንም ግን ብዙ ተደግሞበታል፣ ብዙ ወጪ ወጥቶበታል፣ እዚህ ተደርሷል። የጊዜ ገደብም ቅድም እንዳልኩ መቀመጥ አለበት። እንደው ዝም ብሎ ኤክስቴንድ 1 ዓመት ምናምን ሳይሆን የተሰራው ስራ ታይቶ የሚቀረው ጉዳይ ምንድን ነው የሚለው ተለይቶ ፓርላማው ዝም ብሎ በዘፈቀደ መፍቀድ ሳይሆን ምንድን ነው የሚቀራችሁ፣ ለምን ቆየ፣ ለምን ዘገየ ተብሎ ተገምግሞ የጊዜ ገደብ ተቀምጦለት በዚህ ጊዜ ጨርሱ ተብሎ መሰጠት አለበት የሚል እምነት አለኝ። ዲቴሉ ኮሚሽኑ ምን አቀደ፣ ምን ሊሰራ ነበር፣ ምን ችግር ገጠመው መፈተሽ የሚኖርበት እንደሆነ መስማማለሁ። አሪፍ፣ በጣም አመሰግናለሁ። በጣም ደስ ብሎኛል። ጥያቄዎችን ጨርሻለሁ። ከተገናኘን አይቀር ግን ሳላነሳው የቀረው ጥያቄ ካለ በእሱ እንቋጭ ቆይታችንን። እኔ አጠቃላይ በውይይቴን አንስቼዋለሁ። ያነሳነው ስለ ሀገራዊ ምክክር ነው። እንዳልኩት ሀገራዊ ምክክሩን አብጠልጥሎ እንዲናችሁ ብሎ መውጣት በጣም ቀላሉ ነገር። በብዙ ችግር ውስጥ ግን ለሀገር የሚጠቅም ስራ መስራት ነው ከባዱ። ቀላሉን መንገድ መምረጥ ብዙ አዋጪ ነው ብዬ አላምንም። ለሀገር እናስባለን የሚባል ከሆነ ችግሮቹን እንዴት እያረቅን ተግባብተን እንደ ሀገር እንቀጥል የሚለው ላይ ትኩረት አድርጎ ችግሮቹን ለማረቅና መፍትሄ ለማምጣት ላይ ትኩረት ሰጥተን ሀገራዊ ምክክሩ እንዲሳካ መጣር ነው የሚሻለው ብዬ አስባለሁ። ፌል ማድረግ ካለበት እኮ ሞክረ ነው ፌል ያደርጋል። በቃ መውደቅ ካለበት ሀገራዊ ምክክሩ ተሞክሮ መጨረሻ ላይ ደርሶ ስብሰባ ላይ ገብተን በቃ እንስማማ ብለን ልንወጣ እንችላለን። ግን ገና ከጅምሩ ትንሽ እንኳን ተስፋ ሊሰጠን የሚችል ጉዳይን እያዋደቁ መሄድ ለሀገር አይጠቅምም፣ ለፖለቲካውም አይጠቅምም። ፖለቲካ የሚኖረው ሀገር ሲኖር ነው ብለን ስለምናምን እንደ ኢዜማ ማለት ነው። ስለዚህ ሁሉም ህዝቡም ሀገራዊ ምክክሩ እንደው በሚነሳው ሚዲያ ውዥንብር ምናምን እንደው አጣጥሎ መሄድ ሳይሆን ምን ጠጠር ብጥል ውጤታማ ሊሆን ይችላል ብሎ አስቦ የበኩሉን አስተዋጽኦ በየአካባቢው ስብሰባ ሲጠራ ውይይት ሲደረግ በነቂስ ወጥቶ ሀሳቡን መስጠት፣ መከታተል፣ ድጋፍ ማድረግ፣ መጠየቅ፣ መተቸት ቢችል ህዝቡ የተቃዋሚ ፓርቲዎችም ሌሎችም አካላት ችግሩ ላይ ብቻ ፎከስ አድርጎ እንዳያዋጣም ብሎ ከመሄድ ይልቅ ፈትሸ ነው ታግለ ነው መጨረሻ ላይ ፌል ቢያደርግ ይሻላል። ምናልባት በእኛ ትግል ውጤት ሊያመጣ ይችላል የሚል እምነት አለኝ እና ከዚህ አንጻር ይሄ ቀላል አጀንዳ አይደለም፣ ብዙ ቅርቃር ውስጥ ሊያወጣን የሚችል መንገድ ነው። ስለዚህ ሁሉም ባለድርሻ አካላት የበኩሉን እንዲወጡ እንደ ኢዜማ ጥሬን አቀርባለሁ። በጣም አመሰግናለሁ። ውድ አዲስ ማለዳ ተከታታዮች ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። የዛሬው ርዕሰ ጉዳያችን ከአንድ ሳምንት በፊት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ
ለኢትዮጵያ ሀገራዊ ምክክር ኮሚሽን ያስገባው ባለ 73 ገጽና በ5 ክፍሎች የተሰነደው አጀንዳውን የተመለከተ ነበር። ባለጉዳያችን ደግሞ በፓርቲው በኢዜማ የሀገራዊ ምክክር ኮሚቴ አባል ብስራት ጌታቸው ነበሩ። እርሳቸውን ከልብ እናመሰግናለን። ከካሜራ ባለሙያዎች ጋር በመሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። ሳምንት በሌላ ርዕሰ ጉዳይ ከሌላ ባለጉዳይ ጋር እንገናኛለን። ጤና ይስጥልን።